መደደብን ለኦርቶዶክስ መማርን ለጴንጤ ለመናፍቅ የሰጠው ማን እንጂ ሰሜን ለኢየሱስ የምትለው ቃል እንደቀላል ባናያት ግን ይሄንን ምክንያት ደግሞ ስናቀር ፖለቲከኞች እኮ ታርቀዋል። መበቃቂያ ቤተክርስቲያን ሆነች። ያ ብቻ አይደለም የእስልምና እዚህ ጠቅላይ እስልምና ያለው አዲስ አበባና የትግራይ እስልምና ታርቀዋል። ሰሜን ኢየሱስ እያደረጉ ሲሉ በነገራችን ላይ ከመሃል ከተማ ወደዛ ብቻ ለሚገቡ ያሉት ሁለቱን ደግሞ የማጋጨት ራሳቸው ለኢየሱስ እንሞታለን ሰሜን ለኢየሱስ የሚሉት ኢየሱስ እኮ ኢትዮጵያ አይደለም። ሲጠመቁ አማራ ነው ተብሏል። ግብጽ ኦርቶዶክሶች ምዕመናን ሲጠመቁ አማራ ነው የሚሆኑት። ሁለተኛ ግብጽ ለኢትዮጵያ ኦርቶዶክስ ክርስቲያን መዛኝ እኛን ተመዛኝ ያደረገን ማለት ነው። እኛ ከዛ ያመጣነው ጳጳስ እንጂ ሃይማኖት አይደለም። የሻሸመኔ ሰማዕታትን እንዴት ተዘክራቸዋለህ? በፌሮ ብረት አናታና ተከትለው ቀሲስ አረጋዊ የሚባሉት አሁን እንደዛ ነው የሞቱት። ከፍሪምናጦስ የሚወጡት ኦልሞስት ኦል ማለት በሚባልበት ደረጃ የመናፍቃን የተሐድሶ ርዝራዦች ናቸው። በጣም ነው የሚገርመው። በአህያ ተጭኖ ነው የመጣው ታቦቱ። ታቦቱ ራሱ ከመንዝ ነው የመጣው። ከመንዝ በአህያ ተጭኖ እና ሲጀምር ራሱ ታቦቱ ራሱ አህዮ ሚካኤል ተብሎ ይጠራል። ኢትዮጵያ ላይ የሚፈጠረው ነገር ሁሉ ቅድሚያ ያገኛታል። እሱን ነው እኮ ሚስጥር ማወቅ የፈለኩት። ለምን ካህን ደግሞ በፌሮ ተቀጥቅጦ ምናምን ነገር ቀዳሽ ካህን ታቷልና ሻሸመኔ አርሲ በተለየ በኢትዮጵያ በተለየ መልኩ የሰማዕትነት ማዕከል የሆነችው ለምንድን ነው? ቤተክርስቲያን ህገወጥ የሆነ ሲመትን አንቀበልም በማለት እነዚህ ሰማዕታት ዋጋ ከፍለዋል። እኔ ስንክሳር ላይ መጻፍ አለባቸው ባይኔ ቅዱሳት ስዕላትን አያስፈልግም የሚሉ በርካታ መናፍቃን ተፈጥረዋል። ሉተራውያን እኮ ስዕል አላቸው። ወንጌል ያልገባን እኛ ካልሆነ እነሱ አልገባቸው ማለት እኛን የሰጠናቸው ደብተራን ላከላቸው ያንን ፎቶ እዛ ገዳም ላይ የተቀበረ ደግሞ እስከዚህ ትውልድ ምድርልሃለሁ። እስቲ አቡነ ተክለ ሃይማኖት ዛሬ ታቦታቸው ወጥቷል፣ አጽማቸው ወጥቷል ተብሎ ቅዳሴ ሳይቀደስ ስጋው ደግሞ ሳንቀበል የመጣንበትን ቀን አንቀይንገሩ። በቤተክርስቲያናችሁ ጉዳይ ግን አትደራደሩ። የተወደዳችሁ የሎዛ ፖድካስት ሎዛ ሚዲያ ተከታታዮች አሁን የምንገኘው ሎዛ ስቱዲዮ ነው። 2 ማስተርስ 1 ዲግሪ ከሐዋሳ ዩኒቨርሲቲና መዳወላቡ ዩኒቨርሲቲ በመንፈሳዊውም በዓለማዊውም ጥንቅቅ ያለ ወንድም በሁላችሁም ዘንድ የሚወደድ በተለይ በዚህ በዘመነ ተሐድሶና በዘመነ መናፍቃን ጊዜ ሶሻል ሚዲያውን በአግባቡ በመጠቀም ኦርቶዶክሳውያንን እግዚአብሔርን እያገለገለ ያለ ወንድም ከሀገር ውስጥና እስከ ውጭ ሀገር በዚህ መልኩ የተዘረጋውን የህይወት ሰንሰለት የአገልግሎት ዑደት አንድ ባንድ እያነሳን የምናወራ ይሆናል። አብራችሁን ብትቆዩ ታተርፉበታላችሁ። በነገሮች ሁሉ እግዚአብሔርም የሚመሰገንበት ይሆናል። መምህር አንተ እያልኩ ለዋራ ነው እግዚአብሔርንም አንተ ስለምንለው እውነት ነው እና ደግሞ በመካከላችን ርቀት እንዳይፈጠር ትስማማለህ? በደንብ እሺ። እግዚአብሔር ይስጥልኝ። ዲያቆን ዘማርያም ዘለቀ የሚለውን ልጠቀም ወይስ መምህር ዘማርያም ዘለቀ? አይ ዲያቆን ዘማርያም ዘለቀ። ዲያቆን ነህ? እሺ። እጅግ ደስ ብሎኛል ስለተገናኘን። የሰሞኑን እንቅስቃሴ ተመልክተዋል። ደቡቡን ምዕራቡን ካደከሙ በኋላ ሰሜንን ለኢየሱስ የሚል መናፍቃን እንቅስቃሴ ጀምረዋል። ሰሜኑ ኢየሱስን አያውቀውም። የዚህ መዳረሻስ ምንድን ነው ብለህ ታስባለህ? የዚህ መጨረሻስ ምን ሊፈጠር ይችላል ነው ብለህ የምታስበው? ይሄ በነገራችን ላይ በሁለት መንገድ ማየት እንችላለን። አንደኛ አላወቁም ብሎ የሚያስቡ ሰዎች አሉ። ኢየሱስ ክርስቶስን ያው ሰሜን የምንላቸው ትግራይም አማራም አላወቁም ብሎ የሚያስቡ አሉ። አንዳንዶቹ ደግሞ እያወቁ በተልእኮ የሚሰሩ ሰዎች አሉ። ባንዳ ተሸካሚ ለሌላ ሰው ተልእኮ የውጭ ሀገር ተልእኮ ተሸካሚ ሰዎች አሉ። ስለዚህ እነዚህ በሁለት ነው ማየት ያለብን ማለት ነው። እነዚህ ሁለተኞቹ ናቸው በጣም አደገኞቹ በተልእኮ ስለሚሰሩ ማለት ነው እንጂ መቀሌ ዩኒቨርሲቲ ላይ እኮ እንዳ ኢየሱስ የሚባል ቤተክርስቲያን እኮ አለ። እዛ ነው ጉባኤ የተማርኩት። ጎንደር ላይ ደግሞ ተመልከት። ጎንደር ላይ እኮ
ርዕሰ አድባራት አደባባይ ደብረ ኢየሱስ ቤተክርስቲያን አለ። ያውም እኮ ስሙ ራሱ ርዕሰ አድባራት ነው። ሊቀ ሊቃውንት ዕዝራ ሐዲስ ያሉበት ደግሞ መድኃኔዓለም አለ። ዘወረድ ስትል ቃ ኢየሱስ አለ እና ኢየሱስ ሌላ መድኃኔዓለም ሌላ ነው። እኛ ጋር አይደለም። ስመ ተሰጎ እኮ ነው። ኢየሱስ ክርስቶስ፣ አማኑኤል፣ መድኃኔዓለም እኮ እነዚህ አካላዊ ቃል ስጋ ወልድ ስጋ መልበሱ ምክንያት የተሰጡ ስያሜዎች ናቸው። እና እውነት ሰሜን ለኢየሱስ ለጎንደር ለሰሜን ለትግራይ ህዝብ ሲሉ እውነት ርዕሰ አድባራት ራሱ ደብረ ኢየሱስ ምን ይላቸዋል? ምን ብሎ ነው የሚታዘባቸው በእውነት? እና እውነት መድኃኔዓለም ቤተክርስቲያን፣ ስላሴ ቤተክርስቲያን እነዚህ ሁሉ ባሉባት ሰሜን አያውቁም ብሎ መናገር እጅግ በጣም ከባድ። ሁለተኛ የትኛውን ደግሞ አድባራት ደግሞ ሁሉም አብያተ ክርስቲያናት እንወስዳቸው እንዳለ እንደወስዳቸው እና ደግሞ የስቅለት ቀን እንዴት ነበረ መርሃ ግብራችን የሚሆነው? እንዴት ናቸው ጸሎተ ሕማማት የምናደርጋቸው? ሕማማት ጊዜ ለምንድን ነው ያ ሁሉ ነገር የሆነው? በጣም ከባድ ነው። እሺ በጣም ጥምቀት ኢትዮጵያ ውስጥ በሉኒታ የት ይከበራል? ጎንደር። ጥምቀት ማን የተጠመቀበት ነው? አቡነ ተክለ ሃይማኖት የተጠመቁበት ነው? የሆነ አባት የተጠመቀበት በዓል ነው? መድኃኔዓለም ኢየሱስ ክርስቶስ የተጠመቀበት በዓል ጎንደርን በጥምቀት እስኪባል ድረስ ለምን? ኢየሱስን የማያውቅ ህዝብ ነኝ? ማን ተጠመቀ ብሎ ደመር እንትን ጥምቀትን ያከበር ያለው? እና ይሄ የማያውቁ ሳይሆን እያወቁ በተልእኮ የሚሰሩ አካላት አሉ። እና ደግሞ የማያውቁት ደግሞ እንዳልከው ቅድም እንዳልኩ አጋጣሚዎችን መጠቀም ብቻ ሳይሆን በቃ በእነሱ ዘንድ ህዝቡ እነሱ የሚሉትን ባለማለቱ የመንፈቅና አንዱ ችግር ይሄ ነው። መጽሐፍ ቅዱስን ይዘው ወንጌል ሲሰብክ እነሱ የሚፈልጉት እኛ የምንለውን በልልን ነው። መጽሐፍ ቅዱስ የሚለውን በልናል። እኔ የምለውን በል እኔ የምለውን ስትል አንተ ወንጌል የሰበክ ብሎ ያስባሉ። የእነዚያ የውጭ ተልእኮ ግን ዋና ዓላማው ምንድን ነው? ታሪክን፣ ትውፊትን፣ ሃይማኖትን ከኢትዮጵያ ማጥፋት አንድ። ሁለተኛ የቀረው የኢትዮጵያ ክፍል አይተህ ከሆነ ይሄ የትኛዎቹም የኢትዮጵያ ክፍሎች ሙሉ ብትመለከታቸው ቄስ ብታገኝ መርጌታ ብታገኝ አብዛኞቹ ከየት የመጡት ወይ ከትግራይ ክልል ነው ወይ ከአማራ ክልል ነው። ይሄን ምንጭን ተደርቀው ያን ቦታ ስታደርቀው ነው። ምንጩን የማድረቅ ስራ ነው የተሰራ ያለው። ምንጭ ማድረቅ ሞያ ላይ ብትሄድ መርጌታ ወይም ዲያቆን ብታገኝ ወይ ከአብዛኞቹ ማለት ሁሉም አይደለም አብዛኞቹ ወይ ከአማራ ክልል ወይ ከትግራይ ክልል። ይሄ ምንጭ ማድረቅ የለብህ። የምታደርቀው የት ነው? ምንጩ ጋር መሄድ አለብህ። እዚህ ገድለህ አትጨርሰውማ። ተሞከሩ እኮ ቄሱን ተገደለ፣ መርጌታው ተገደለ፣ ካህናት ተገደሉ። ጅማ አላየንም? በሻሻ ላይ አልተገደለም? ስንት ካህን አያልቅም። ለምን? ምንጩ አልደረቀማ። እዚህ መርጌታ ስትገል ሌላ መርጌታ ይመጣል፣ ቄስ ስትገል ሌላ ቄስ ይመጣል። ሰው ምን ታደርጋለህ? ምንጩ ማድረግ አለብህ። እስፔሻሊ ወጣቱ ላይ ይሰሩታል። ለምን? አብነት ትምህርት የቆሎ ትምህርት ሄዶ እንዳይማር ወደ እነሱ እንዲመጣ። ለዚህ ምን ይቀርባል? የተለያዩ ማታለያዎች፣ የተለያዩ ጥቅማ ጥቅሞች ይቀርባሉ። ከዚህ አሁን ሰው ያልተረዳው ለምንድን ነው? መቆረጥ ነው የተፈለገው። ሰሜኑንና ሌላውን የኢትዮጵያ ክፍል መቆረጥ፣ በታሪክ በትውፊት በሃይማኖት እንዳይገናኙ ማድረግ። ከዛ በኋላ ስትቆርጠው ይሄም እዚህ አሁን የቀረው ቄሱ እያረጀ መርጌታው እያረጀ ያለቀ ይሄዳል ማለት ነው። ከዛ ቤተክርስቲያን ባዶዋን ትቀራለች። ቅዳሴ የሌላት፣ ሰዓታት የሌላት፣ ማህሌት የሌላት ቤተክርስቲያን ያስቀሯታል። ለዚህ ምቹ ምንጭ ያለው የት ነው? ዋና ምንጭ ያለው እዛ ጋር። ሰው ያልተረዳው ነገር ያ ነው። ከዛስ ታሪክ የሚባል ነገር የለህም። ትውፊት የሚባል ነገር የለህም። የክርስቲያን ሀገር የሚባል ነገር የለህም። በጣም የሚገርመው ደግሞ የፕሮቴስታንት እኮ መዳረሻው ኢየሱስ ጋር ነው ክርስቶስ ጋር ነው ብሎ እኮ ቢቆም ቆንጆ ነበር፣ ግን አይደለም። ኤቲስት ነው የምትሆነው። ብዙ ጊዜ አሁን አይተህ ከሆነ ወደ ተሐድሶ የገቡ ሰዎች ከቤተክርስቲያን ሰዎች ምንድን ናቸው? አሁን ጴንጤ ነው አይደሉም እኮ መና እኮ ነው የሆኑት። ፕሮቴስታንትም አይደሉም። እንዳይሄዱ ያ እነሱ ፈልገው ሄዱት ኢየሱስ የለም፣ እዛ ባዶ አዳራሽ ሆነ፣ ውሸት ሆነ፣ እንዳይመለሱ ሀፍረት ሆነ፣ መሀል ላይ ቀሩ። አጓጉል። አሁን ምን ይጠቀማሉ? የወቅቱን ፖለቲካ ይጠቀሙታል። ተበድለን ነበረ፣ በሰሜን ፕሮቴስታንት እንዳይኖር ምናምን እንደዚህ ተበድሎ ተጨቆ ነበረ፣ ህዝባችን ከዚህ መተት ከዚህ እስራት እንዲፈታ በማለት ይሄ ደብተራው እንደዚህ ነው የሰራብን ብለ ይሄን ፖለቲካ ተሰራለ። አንደኛው። ሁለተኛው ነገር ደግሞ ጦርነቱን በጥሩ አጋጣሚ ይጠቀሙታል። ጦርነቱ ጥሩ አጋጣሚ ነው። ለምን? በቃ ተዳክሟል። ማዕከላዊ መንግስት የሚቆጣጠረን የለም።
ስለዚህ ስስ ብልቱን ታገኘዋለህ። በጦርነት በድህነት የተጎዳውን ሰው ደግሞ በጥቅማ ጥቅም በእርዳታ ስም ትገባለታለህ። በቃ በልግስና ትመጣለህ። ከዛ በኋላ እኛ የለውጥ ሐዋርያ ነን፣ ለክልሉ ሰላም ነው እኛ የምንተጋው ትላለህ። ይንጠቀው ስስ ብልቱ ምንድነው አሁን ያለበት ጦርነት ነው። ይህንን ጦርነት ደግሞ እነሱ የሚያረጋጉና ሰላም የሚፈጥሩ መስሎ ይጠቀሙበታል ማለት ነው። አሁን በተለይ አሁን አማራ ክልል ለዚህ ምቹ ሆኗላቸዋል እነሱ። ባለፈው ዕለት በቲክቶክም እያሳየን ነበረ። በተለይ ደብረ ማርቆስ ላይ ኢየሱስ ብለው ነጣ ለብሰው ምናምን ነገር ላይ እየጨፈሩ ማለት ታየዋለህ። እንደውም ቪዲዮውን እየጨፈሩ ምናምን እየዘለሉ የሰንበት ተማሪዎችን መልምለው ርዕሱ ራሱ የሚለው ደብረ ማርቆስ ላይ ኢየሱስ የሚል ከዛ ምን እንደሚያደርገው ታውቃለህ? የምታውቀውን አታውቀውም ይላል። ስም ነው አሁን ዘማርያም ነኝ እያልኩ ስምን ታውቀዋለህ ግን ዘማርያም ነው እሺ ልንገርህ ትለኛለህ። እንደዚህ ነው ቤተክርስቲያን የሚሉት። ኢየሱስን አታውቂማ ቤተክርስቲያን ልንገርሽ እሺ ይሏታል። ቤተክርስቲያን እኮ እየበላችሁ እኮ ነው። ስጋው ደም እኮ እየበላችሁ ነው እኮ። በንግግር ብቻ አይደለም እኮ ስጋዬን ደሜን ጠጡ የሚለውን እኮ በስብከት ብቻ ሳይሆን በመኖር ጭምር ስጋው ደሙን እየተበላ እየተጠጣ ህይወት የሆነውን ክርስቶስ እንደዛ ነው የምናገኘው እንጂ በንግግር በቃላት ማሳመር ወደ አይደለም እኮ ህይወት ጭምር እየተተረጎመ እየተመሰጠረ ሲየቻሉ ደግሞ እየመነኑለት እንደዚህ ነው የሚኖረው። ያንን ግን አሁን መና ለማስቀረት በተመሳሳይ ትግራይ ክልል በነበረው በዛ ጦርነት ያን ሁሉ እኮ ያስጨፈጨፋችሁ እንደዚህ ያረጋችሁ እኮ ሲኖዶሱ ነው እንደዚህ ተበድላችሁ ነበረ። ይሄን እኮ ያረጋችሁ እኮ እነዛ ሊቃነ ጳጳስ አሁን እነዛ ሊቃነ ጳጳስ ለእናንተ ያስፈልጓችኋል። በዚህ ደካማ ጎናቸው ደግሞ ገብተው ደግሞ እዛ ይቀበሏቸው እና ጥቃት ውስጥ በጣም አደገኛ ጥቃት ነው ያለው። በጣም አደገኛ ኢቭን አሁን በትግራይ ክልል ደግሞ በዩኒቨርሲቲዎች ላይ ጭምር እንቅስቃሴ ያለ በተለይ አሁን ይሄ የሰላም አለ አይደለም ኮሌጅ ነው ሰላም ተጣጣ እሱ መንፈሳዊ ኮሌጅ ፍሬምናጦስ የሚባሉ በጣም ከፍተኛ የታድሶ አባላት አሉ። በፊትም ጭምር በነገራችን በሰላሙ ጊዜ በዛም ጊዜም ራሱ ከፍተኛ የታድሶ ነው። አሁን በጣም ምቹ ሁኔታ ተፈጠረ። አስታውሳለሁ ግቢ ጉባኤ እየመጣ የሚያስተምረን አስፋው የሚባል ነበር። መምህር አስፋው እንደ ኢየሱስ ካምፓስን የተማርነውና ከፍሬምናጦስ የሚወጡት ኦልሞስት ኦል ማለት በሚባልበት ደረጃ የመናፍቃን የታድሶ ርዝራዦች ናቸው። ጥቂት ናቸው ንጹህ ከግርዱ ተለይተው የሚወጡ ስንዴዎች በጣም ጥቂቶች ናቸውና ትክክል ነህ። አሁን በጣም በተለይ ደግሞ አሁን የበለጠ ደግሞ እዛ ህገወጥ ሲኖዶስም ህገወጥ የሆነ ጵጵስናም ሹመት ሲደረግ የበለጠ ተመች። ከዚህ የሚመጣ ከክፍለ ሀገር እየሄደ ነበር ድሮ የሚያነቃው ማህበረ ቅዱሳን እየሄደ ስልጠና እየሰጠ ምናምን ነበር የሚያነቃው። ያ መንገድ አሁን እንዲቆረጥ ተዘጋ። እየገደለን ያስጨፈጨፈ ያደረገ እንደዚህ ነው ትለዋለህ። አገኘው ስስ ብልቱ ፖለቲካው አይተሃል። በአማራ በትግራይ ኬዙ አንድ ነው። የሁለቱም ኬዝ ጦርነት ነው። ታነካከዋለን እና ሰሜንን ኢየሱስ የሚለው ነገር አሁን እንደ ቀልድ የምናወራው አይደለም አልፈልጌ ነው። አሁን ዝም ብለን አንዳንድ ፕሮቴስታንቶች እኛን ለማብሸቅ ምናምን ብለው አይቀርም በቃ ሰሜን ለኢየሱስ ወደድክም ጠላ ምናምን ብለው እንደሚያወሩታል እንደዚህ የሚያወሩታል። እኔ እነሱ አይደለም የሚያሳስቡኝ እዚህ ወሬ ብቻ ስለሆነ የሚፖሰተውም ከትንሽ ጊዜ በኋላ ስለሚቀር አደገኛው በዓላማ የሚሰራው በተልእኮ የሚሰራው እችን አጋጣሚ ተጠቅሞ ህዝቡን እየቀየረ ያለ በጣም በከፍተኛ ደረጃ እና ብዙዎቹን በተለይ ወጣት ኤሊቶቹን እየቀየሯቸው ብዙዎቹን ኤሊቶቹ ማለት አሁን ጭራሽ ወደ ብሔር ቀይረው አቡነ ተክለ ሃይማኖት አማራን ያመጣብ አማራና ትግሬን ጭምር እያጣሉ ነው ያሰሩት። ሰሜን ኢየሱስ እያደረጉ ሲሉት በነገራችን ላይ ከመሃል ከተማ ወደዛ ብቻ እየገቡ ያሉት ሁለቱን ደግሞ የማጋጨት ከዛ ጭራሽ ምን አይነት ግጭት ተፈጠረ? አይ ትክክለኛ አቡነ ተክለ ሃይማኖት ትግሬ ናቸው። እዛ አሁን አቡነ ተክለ ሃይማኖት ገድሉ ላይ የምናገኘው እሳቸው የአማራ ናቸው እንዲጋጩ እያደረጓቸው ማለት እንጂ አሁን አቡነ ተክለ ሃይማኖት ትግሬ ቢሆኑ አማራ ቢሆኑ ኦሮሞ ቢሆኑ ከጽድቅ ጋር የምናገናኘ ነው። እኛ ጻድቅ ነው ያላችሁ ምናቸውን አይተን ቅድስናቸውን ያየነው። አቡነ ገብረ መንፈስ ቅዱስ እኮ ኢትዮጵያ አይደለም። ግን አቡነ አረጋይ ሲባል ሰው ትግሬ ይመስላል። ግን አቡነ አረጋይ እኮ ከተሳቱ ቅዱሳን ነው። ይሄም እንኳን አማራ ኦሮሞ እኮ ኢትዮጵያም አይደሉም፣ አፍሪካይም አይደሉም። እኮ እንኳን ሌላ ዘር ነው እንዳንቆጥሩ መምህር ራሳቸው ዲያቆን ራሳቸው ለኢየሱስ እንሞታለን ሰሜን ለኢየሱስ የሚሉት ኢየሱስ እኮ ኢትዮጵያ አይደለም። ትክክል በጣም ድንግል ማርያም እኮ ኢትዮጵያ አይደለች። የሚገርመው ደግሞ የተንኮል ቢጤ እኮ እነሱ ጋር ሄዶ እንኳን አያርፍም። ልክ አሁን እዚህ ክፍለ ሀገር ላይ ምናምን ስትናገር የአማራ ነው ይሄ እንትን ነው ከተጠመቅኮ አማራም ነው እያሉ እየመለሷቸው እንዲህ ይሄዱና አማራ ክልል ሲደርሱ እንኳን እነዚህ መናፍቃን የእናንተ ነው አይሏቸው፣ ከግብፅ ነው የመጣ አይሏቸው። ያሳጡሃል የራስን
መሀል ከተማውን ኦሮሚያ ክልልን ደቡብ ክልል ያለው ማህበረሰብ ይሄ እኮ የአማራ ሃይማኖት ይሉታል። ሲጠመቁ እኮ አማራ ነው ይሉታል። ግብፅ ኦርቶዶክሶች ምዕመናን ሲጠመቁ አማራ ነው የሚሆኑት። የሶሪያ ኦርቶዶክሶች አሁን ይጠመቃሉ። ሲጠመቁ እነሱ አማራ ነው የሚሆኑት። ምን እንደሚሆኑት እነሱ ግን እዛም ሄደው ግን እዚህ ቀይሯቸዋል። ለዚህ ሚስጥሩ ማለት ነው። እና እቺ ሰሜን ለኢየሱስ የምትለው ቃል እንደ ቀላል ባናያት፣ እቺ የሆነ ቃል ንግግር ተናግረህ የምትሄድበት ሳይሆን ወቅታዊውን ጉዳይ በትክክል ተጠቅመው ዓላማቸውን በትክክል እያሳኩ ያሉ አካላት በዓላማ እየሰሩበት ያለው። መፍትሄው ምንድን ነው መምህር? አንደኛ መፍትሄው ብዬ የማስበው ከኛ ከቤተክርስቲያናችን አፋጣኝ የሆነ ስራ መስራት አለብን። እንዴት? የትግራዩንም የአማራ ክልሉ በተለይ የመጀመሪያው የቤተ ክህነቱን ትስስር መጀመሪያ መቀጠል ያስፈልጋል። በጣም መሰረታዊ ጉዳይ። ይሄ ተቆርጦ መቀጠል በኋላ አደገኛ ነው የሚሆነው። አሁን ህገወጥ የጳጳሳት ሲመት ያደረጉት ነገ ደግሞ ታውቃለህ የራስ ፓትርያርክ የራስ ሲኖዶስ የራስ መጥፎ ነው የሚሆነው። ከዛ ራድ ጭራሽም በውጭ ሀገር ልክ እንደ ሲኖዶስ ሆኖ ጳጳስ ወደ መላክ ምክንያት ምንድነው? የጦርነት ሁኔታ ነው። አንዳንድ አባቶች በጦርነቱ ጊዜ ያልሆነ ነገር በመናገራቸው ምክንያት ነው ምክንያት የሆነው። ግን ይህንን ምክንያት ደግሞ ስናቀርብ ፖለቲከኞች እኮ ታርቀዋል። አይገርምም? ግን እና መበቃቂያ ቤተክርስቲያን የግጭቱ ፈጣሪዎች ታርቀዋል እና መበቃቂያ ቤተክርስቲያን ሆነች። ያ ብቻ አይደለም። የእስልምና እዚህ ጠቅላይ እስልምና ያለው አዲስ አበባና የትግራይ እስልምና ታርቀዋል። ኮንዲሽን ፈጥረዋል። እስካሁን ድረስ ኮንዲሽን ያልፈጠር ነው የኦርቶዶክስ ቤተክርስቲያን እንዴ። እዚህ ውስጥ የነበሩ እኮ የእስልምና እኮ የነበሩ ሰዎች እኮ በዛ ሰዓት እኮ ጦርነት ሲደግፉ የነበሩ አካላት እኮ አሉ። ግን ከትግራይ ካለው እስልምና ጋር ሳይቋረጥ ሰንሰለቱን ጠብቀዋል። በእርቅ ፈተውት። እኛ ጋር የለም ያ ነገር። እኛ ጋር ጭራሽ የምንም ነገር መወራረጃ ቤተክርስቲያኖች መበቀ ለምን? ከጀርባ ሌላ አካል ስላለ ነው። ቤተክርስቲያኗ እንድትፈርስ ስለሚፈለግ። ዋናው ደግሞ ለዚህ ሁሉ ኢትዮጵያን አንድ አድርጋ የያዘችው ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እችን ማዳከም ያስፈልጋል። እችንም አትለቀቅም። እንኳን እንደዚህ ፍንጭና ምክንያት ተገኝቶ ቀርቶ መበቀቂያ ስለሆነ፣ ስለዚህ ይሄንን ሰንሰለት መጀመሪያ መቀጠል የመጀመሪያ በጣም መሰረታዊ ጉዳይ አስፈላጊ ነው። ሁለተኛ ነገር ለህዝበ ክርስቲያኑም ለምእመኑም አስፈላጊ የሆነውን ነገር መስራት አለብን። በተለይ ዕቅበተ እምነት ስራዎች። ያ ማለት ሰንሰለቱ ተቀጠለ ማለት ስልጠናዎችን የካህናት የማብቃት ስራ መስራት አለብን። ፍሬምናጦስን መንፈሳዊ ኮሌጅ ደግሞ መፈተሽ። ለምን? የተሐድሶ ምንጭ ነው። ማድረቅ አለብን ወይ ማስተካከል አለብን ወይ ማሸግ አለብን። በቃ ወይ ቤተክርስቲያን ኃላፊነት ተሰጥቶት በሚገባ ልክ ቅድስት ሥላሴ ልክ ቅዱስ ጳውሎስ መንፈሳዊ ኮሌጅ ማን ምን ያስተምራል ብላ ቤተክርስቲያን እንደምትቆጣጠረው እዛ ያሉት መምህራን እነማን ናቸው? ምንድን ነው እየተማረ ያለው? ምንድን ነው እየፈለቀ ያለው? ከዛ እየወጣ ያለው ኑፋቄ ማን ነው ምንጩ? ይሄን እያሰራጩ አካላት ዋናዎቹ ካሉ ቤተክርስቲያን ማገድ፣ ካልተመለሱ ማውገዝ። እንደው እንዳለ ከሆነ ደግሞ ይታሸግ። ሰንበት ይታሸግ እንዴ? ምንፍቅና ሲከሰት ይታሸጋል እንዴ? ለምን ይደረጋል እኮ እንዴ? መንፈሳዊ ኮሌጅ ከቤተክርስቲያናችን ይበልጣል እንዴ? እኛ እኮ መምህር ያፈራል ደገኛ መምህር እናገኝበታለን ብለን እንጂ መናፍቅና መርትበታለን ብለን ነው የተከፈተችው ቤተክርስቲያን። ስለዚህ መፈተሽ ያለበት ማለት ነው በደንብ ተደርጎ እና ይሄ ስራ በትግራይ በልዩ ሁኔታ ምክንያቱም ሐዋርያዊ የሆነው እንትኑም ስለተቋረጠ፣ በአማራ ክልል ደግሞ ልክ እንደዚሁ የካህናት ማሰልጠን በተለይ ካህናትን የማብቃት ለምን በየንስሐ አባቶቻቸው ተደራሽ የሚሆኑት እነሱ ናቸው። ልጆቻቸው ጋር ተደራሽ የሚሆኑት የንስሐ ልጆች አባቶች ናቸው። ስለዚህ አበነፍስ ላይ ካህናት ላይ በጣም መስራት ያስፈልጋል። ብዙ ጊዜ ካህናት እንቀና አይደለም እኛ ሚዲያ ላይ ብንጮ ሚዲያ ላይ ነው። አንተም በአካል ወደ ምርት ብታገለግል ወደ ምርት ትቆማለህ። ካህናትስ ቤት ለቤት እያንዳንዱ ለምን በክርስትናው በተክሊሉ ሲያገባ ሲሞት በካህኑ በኩል የሚያልፈው ቅዳሴው የሚያልፈው በዛ ነው። ካህን ላይ ከሰራን እዚህ ጋር ከሰራን ልጅ ሲወልድ የሚያስጠምቀው 40 ቀን ሞሎ 80 ቀን ሞሎ የሚያስጠምቀው በካህኑ በኩል ነው። ሲያገባ በካህኑ በኩል ነው። ቢቆርብ በካህኑ በኩል፣ ሲሞት ፍታት በካህኑ በኩል ነው። ሙት ዓመት መታሰብ በካህኑ በኩል ነው። የትም ቦታ መስመሮት። ስለዚህ ካህናትን ማብቃት በሁለቱም ክልሎች ላይ መስራት አለ። በተለይ ደግሞ ወቅታዊን ጉዳይ እየሰራ በተለያዩ ማህበረ ቅዱሳን ድሮ እየሄደ ወደ ሰሜኑ የሀገራችን ክፍል የጸረ ተሐድሶ ጉባኤያት ምናምን ይከናወኑ ነበርና እንደዚህ የጸረ ተሐድሶ እንቅስቃሴ ጉባኤያቶችን በተደጋጋሚ ጊዜ በማድረግ የማብቃት ስራ መስራት አለበት። በተረፈ እግዚአብሔር ይሁነን ነው የቀረው። ግሩም ነው። አሁን የሰሞኑን የጎንደሩ ምን መሰለ ያደረጉት ያረካ ልጆች አሉ ከወላይታ የጎንደር ዩኒቨርሲቲ ለትምህርት የሄዱ የፕሮቴስታንት እምነት ተከታዮች እንደገና ደግሞ ጎንደር ውስጥ መጠለያ ያሉ አሉ። ልብስ፣ ጫማ፣ ምግብ፣ የዕለት ጉርስ፣ የዓመት ልብስ ያጡ እነሱን ሰብስበው ድንኳን ሰርተው
ነው ይህን ድራማ ነጠላ ፕሮቴስታንት በነገራችን ላይ ይሄኛው የትኞቹ ክፍለ ሀገር የሚያደርጉት ነው? ለምሳሌ አሁን የታድሶ መናፍቃን ሲያደርጉ የነበሩት በሐዋሳውን በሻሸመኔ የሚያደርጉት ጎዳና ተዳዳሪዎችን እንደዚህ በተለይ በህብረተሰቡ ዘንድ ትኩረት የማይሰጣቸው እንትን ያሉት አነስተኛ ገቢ ያላቸው እና ደግሞ ከማህበረሰብ ተገለው ምናምን ያሉት ሰዎችን ሰብስበው የመጡ አዳራሹ እንዲሞላ የሚፈልገው። ከዛ የገና የጥምቀት ቀን ማነው ይሄ የፋሲካ ቀን እቺ ለዶሮ እቺ ለሽንኩርት ይሏቸዋል። ወደንም ትገዛ እዛ ነጠላ ያለብሷቸዋል ያመጧቸዋል። ምክንያቱም በእነሱ እርዳታ ስር ነው ያሉት። ጡረታ የወጡ አባቶችን ይጠቀሙና ትልልቅ አባቶች ጭምራሉበት። ካሜራ ነው ጉዳዩ፣ የካሜራ ነው። ምክንያቱም እውነት አይደለም እዛ ውስጥ ያለው እውነተኛ ወንጌል አይደለም ያለው። ምንድነው ካሜራ ነው። ለካሜራው ድምቀት ደግሞ እነዚህ ሽማግሌዎች ይፈልጋሉ። ለካሜራው ድምቀት ደግሞ አረጋውያን ይፈልጋሉ። በግልጽ ነው ብር የሚያድሉት በግልጽ ይሄማ ለዶሮ ነው ይሄማ ለሽንኩርት ነው እያሉ ወዶ ይመጣል ለሚቀጥለው ጊዜ። ከዛ ለምን ያን ዶሮ ከሰጠ በኋላ እማማ እንደው የሆነ ፕሮግራም አለ ልውሰዶት ነው ዛሬ እምቢ ይላሉ። የታክሲ የባጃጅ ከፍለን እምቢ ይላሉ። ደግሞ አሁን ካለው ኑሮ ውድነትና ጦርነት ረሃብ ጋር አስበው ደግሞ ከዛ በኋላ ያደርጋሉ። እንዳጠይቃቸው በዚህ በኩል በግ ነገር ማድረግ ነው ጌታ ያዘዘንን ነው ካገልና ዓላማዋ ግን ይቻላል። በጣም ባይ ዲፎልት እነዚህ ሰዎች አልሄድም ቢሉ ያራታ ይቆማል። ለጌታ ነው ብሎ አይቀጥልም። እኚህ ሰዎች አልሄድም ሃይማኖቴን እጠብቃለሁ እናንተ አዳራሽ አልገኝም ቢል ያቺ የምትሰጠው የዶሮ ያቺ የምትሰጠው ልብስ ያቺ የምትሰጠው ብር ትቆማለች። ለጌታ እኮ ነው አይቀጥልም። ታዲያ እነሱ ጋር ሲመጣ አዳራሽ ነው ብሩ የሚቀጥለው። ስለዚህ እነዚህ ጎዳና ተዳዳሪዎችን አነስተኛ ገቢ ያለ መጠለያ ያላቸው ይጠቀሙ። ሁለተኛ በተለያየ መንገድ ለትምህርት የመጡ ሰዎችን ይጠቀሟቸዋል። ኮሌጅ የሚማሩ ዩኒቨርሲቲ የሚማሩ ተማሪዎች የተለያየ ሀገር የመጡ ሰዎችን ይጠቀሟቸው። አሁን መቀሌ የሚሰሩት እሱ ነው። በነገራችን ላይ አማራ ስለ የሚሰራው እሱ ነው። ለምን መቼስ ጎንደር ዩኒቨርሲቲ ሲገባ ሁሉም የሚገባው ኦርቶዶክስ አይደለም። መቀሌ ዩኒቨርሲቲ ሲገባ መቀሌ ዩኒቨርሲቲ የሚገባው ሁሉም ሰው ኦርቶዶክስ አይደለም። እዛ ያለው ሶሳይቲ ሁሉ ያገኙታል። አሁን መቀሌ ላይ ቃለ ዓዋዲ ፕሮግራም የጀመሩት ለዛ ነው። አዲግራት ላይ የጀመሩት ለዛ ነው። በትክክል ይሄን ጀምሮታል። መቀሌ ላይ ያለ እና ይሄን የሚያደርጉት ጎንደር ላይ ያለ ይሄ ደባርቅ ላይ ያለ ይሄ የሚገርም እያንዳንዱ ደሴ ላይ ያለ ይሄ እያንዳንዱ ላይ ነው የሚያደርጉት። ለምን በዩኒቨርሲቲ በስራም በምንም የሚመጣውን ሰው ተከተዋለ። ፕላስ ደግሞ አነስተኛ ገቢ ያለውን ሰው በእርዳታ ነው እዚህ ታስገባዋለ። ከዛ ካሜራውን ስትቀርጸው አጉል ታሳየዋለ። ግን ይሄ ሰው ነገ ከድህነት የሚወጣበት መንገድ አሁን እኛ ፈጠን ብንደርስለት ያን ሰው ታነቀዋለ። ስለዚህ ምዕመናን በዚህ ነገር መሸወድም የለባቸው። በተለያየ ስስብልታችን ልንነካ እንችላለን። ይሄ ነገራችን ሲመጣ ሃይማኖትና ጎሳችን ሲመጣ የምትበልጥብን ከምንም በላይ ቤተክርስቲያን ናት። ለቤተክርስቲያን ሲባል ምንም ነው የሚሰጠው፣ ነፍስም ይሰጣል። እንዴ ጌታችን ስድብን ሁሉ የታገሰ እኔ ክብሬ ተነካት ብሎ ስድብ ያስፈልጋል። መታገስና መቃል ተገቢያችን ስለሆነ በተለይ በዛ በሰሜኑ የሀገራችን ክፍል የሚገኙ ኢትዮጵያውያን ሁሉም ወንድሞችና እህቶች ከነዚህ ስሁታን ከሚያባብል በገንዘብም ሆነ በተለያየ መንገድ ተታሎ ወደ እነሱ የኑፋቄ አዳራሽና ትምህርት ከመሳብ እንድትጠበቁ አድራ ለማለት ነው። በዚህ አጋጣሚ ስላንተ አንዳንድ ጽሁፎችን ሶሻል ሚዲያ ላይ ያሉትንም ከሶሻል ሚዲያ ውጭ ሆኑም አንዳንድ ሰዎችንም እየጠየቅኩ ነበርና መምህር ዲያቆን ዘማርያም ዘለቀ ያደገበትን እንጂ የተወለደበትን አይናገርም። ለምን? ጳጳሳቱ ይናገራሉ፣ ቅዱስ ፓትርያርኩም ይታወቃል፣ በበዓለ ሲመታቸው ጊዜ ይነገራል። ዲያቆን ዘማርያም ዘለቀ ያደገበትን እንጂ የተወለደበትን ማይናገረው ለምንድን ነው? ያው እንደሚታወቀው ያው አንደኛው ውልደ ክህነት የሆነ ሰው ምንም የሚያስፈልገው ብዬ ስላላሰብኩ ነው። አንደኛ እሱ ነው። ሁለተኛ ነገር ደግሞ ባጭሩ ያው ስለማይጠቅም ለዛ እንጂ ምንም ጉዳት ነገር ኖሮት አይደለም፣ ግን ለዛ ነው ስለማይጠቅም። መልካም። ያደክባት ሻሸመኔ በጣም አብዝተህ ነው የምትወዳት። ሰው ሀገሩን ቢወድ ያስደስታል እንጂ የሚያስነቅፍ ነገር የለውም። ሀገር ማለት ሰው ስለሆነ ሻሸመኔ ከመጽሐፍ ቅዱስ ከተሞች ማንን ትመስላለች? በጣም ሻሸመኔ በተለይ ከሰባቱ አብያተ ክርስቲያናት ተብሎ ራዕይ ዮሐንስ ላይ ከተገለጹት መካከል አንዷን ትሆናለች ተስፋ አደርጋለሁ። ምን ማለት ነው? ደገኛ አገልጋዮች የነበሩባት፣ በጣም ጎበዝ የቤተክርስቲያን ልጆች የፈሩባት፣ በአንድ በኩል ደግሞ
በየ10 ዓመቱ የሚጠብቅ ደግሞ የታድሶ መናፍቃን እንቅስቃሴ የነበረ በፈተና የነበረች ናትና እንደዚህ አይነት የፈተና የበዛባት ሀገር ናት ብዬ አስባለሁ። በጣም ደስ ይላል። አገልግሎትህ በዛ በሻሸመኔ በልጅነት ስታድግ ቅዳሴ በተለይ ልጆቹን ሰብስበ ቅዳሴ ታሰማቸው እንደነበረ ሰምቻለሁና አንብቤያለሁና እስቲ የልጅነትን አስተዳደግ የቤተሰቦች ስንተኛ ልጅ ነህ? ቤተሰቦች በአጠቃላይ ስንት ናቸው? የቤተሰብ አባላት ቁጥሩ ያው ኦርቶዶክሳውያን ስለሆንን እንዲያው ቢቆጠሩ እንደዚህ ይሆናሉ የምንላቸው አይደለም፣ እኛ ፈጣሪያችን ስለምናምን። ከቤታችን እኔ 3ኛ ልጅ ነኝ የቤቱ ማለት ነው። አጠቃላይ 5 ነን ቤት ውስጥ ያለ ነው ማለት ነው። ግን ያው ሰንበት ትምህርት ቤት ገና ሳልማር በፊት ያው እግዚአብሔር አምላክ ምክንያት ስላለው ሁሉ ነገር ሰፈር ውስጥ ምናምን ልጆችን እየሰበሰብን ምናምን ነገር ሰንበት ቤት ምናምን ነገር እንጫወት ነበረ። ዝም ብለን አለ አይደለ በጀሪካን እየመታ መዝሙር መዘመር፣ ቅዳሴ ምናምን ነገር መስማት ምናምንና የእሁድ ቀን ቤተሰቦቻችን ወደ ቅዳሴ በሚወስዱበት ጊዜ አብረን እንሄዳለን እና እዛ የሰማኑን ራሱን ድምፅ ልጆቹን ከዛ በኋላ በቃ አንተ ዣንጥላ ያዝ እኔ ደግሞ ጽናጽን ይዛሉ ምናምን እያለን እዛ ሰፈር ውስጥ እንደዚህ እንጫወት ነበር የልጅነት ጊዜው ማለት ነው። ከዛ የሚገርመው አንድ የሰንበታችን ኮሚቴ አባል የነበረ ሰው ነው በሰፈራችን ሲያልፍ እናንተ ለምን እዚህ ዝም ብላችሁ ሰፈር ውስጥ የምትራገጡት ቤተክርስቲያን አትከታተሉም እንዲህ ብሎ ተናገረን። በቃ ያችን ናት፣ ሌላ ምንም ማለት እንደው መንገል ቆሞ አላናገረም። ሰንበት ገብታችሁ አትማሩ ዝም ብላችሁ ኳስ የተራገጣችሁ እዚህ ቃቃ ከምትጫወቱ አለን። እኛ የዛ ሰዓት የምንጫወተው ግን እሱን ነበር። በቃ አስተሄን አንተ ይሄንን የቅዳሴ ክፍል በሉ አንተ ይሄንን በሉ ይላል። ከዛ እንደዚህ እንላለን። ቅዳሴ ላይ የምንሰማቸው አለ ተንሥኡ ለጸሎት የሚለውን በቃ አንተ እንደ ዲያቆን ነው እንደ ቄስ ሆናለሁ እያልን ማለት ነው። እና ደግሞ የጥምቀት ቀን ደግሞ እንደምታውቀው ያው ታቦታት ምናምን ሲወጡ ያለውን ስራ ስለምናገው እኔ መቋሚ ይዛለሁ አንተ ጽናጽኑ ይዛ አንተ ከበሮ እየመታ በጀሪካን ከዛ የሰዓት ደግሞ እንደምታውቀው በካሴት ስለነበረ መዝሙር የምትሰማው ካሴቶቹ መዝሙሮች እየሰማን በሰፈር ውስጥ እሱም መዝሙር ምናምን እንዘምር ነበርና ኦርቶዶክሳዊ ብዛ በአካባቢ የነበረን ሰዎች እየጠነከረን መጣ። ከዛ ወንድማችን እንደዛ ብሎ ሲናገር ሁላችንም ተሰብስበን ሰንበቴት እና ቤተክርስቲያን መካተል ጀመር ነው እና የልጅነት ህይወት የተጀመረው ከዛ በኋላ ነው። በነገራችን ላይ የኔ ታላቅም ቤተክርስቲያን እንደዚህ ሰንበቴት መዘምራን ክፍል ያገለግል ነበረ። እኔም ከዛ በኋላ ደግሞ ቀጠልኩኝ ቤተክርስቲያን እና ሞር በጣም ህይወቴም በጣም ለቤተክርስቲያን በጣም እየቀረበ ከልጅነት የነበረው ፍቅር የበለጠ እያደገ መጥቶ እዛ ሰንበት ቤት ደግሞ ጠንካራ ሰንበት ቤት ሆነ ደግሞ ቅዱስ ሚካኤል ደብር በቃ አሁን ያለውን አይነት ዘማሪያም ሆነ ማለት ነው። በሰንበት ትምህርት ቤት አገልግሎት እስከ የትኛው ኃላፊነት ደረጃ ላይ ደርሰሃል? እስከ ትምህርት ክፍል የሚባል አለ እዛ ተጣሪ ድረስ ነው የደረስኩት። ምክንያቱም ያው አባል ሆነን አዳጊ ህጻናት ውስጥ ትከታተላለህ። ትምህርት ክፍል የሚባል አለ እዛ ላይ እያንዳንዱ ኮርሶች በጣም ይሰጣሉ በእያንዳንዱ ማለት ነው። የመጽሐፍ ቅዱስ ጥናቶች ከነትርጓሜ ከነአንድምታ ገድለ ተክለ ሃይማኖትን ገድለ ጊዮርጊስ እነዚህም በሙሉ ማለት ነው። ያም በህፃንነታችን ነው። አሁን የምነግርህ የቤተክርስቲያን ታሪክ በዓለም መድረክ ለገና ሰንበት የትምህርት ክፍል ስንገባኝ ነው። ያ ማለት የቤተክርስቲያንን ትክክለኛ ስዕል ያገኘሁት የዛኔ ሰዓት ነው። አቡነ ጎርጎርዮስ ካለ የጻፉት የቤተክርስቲያን ታሪክ በዓለም መድረክ ከዛ ቤተክርስቲያን ይሄ ሁሉ መከራ አልፋ ነው እዚህ ደረሰችው አልኩኝ። በቃ የሆነ ነገር ቤተክርስቲያን ነገር መጣ ቁጥር እሱ ነው በልብ የሚሳለው ማለት ነው። ከዛ ዛ ሰንበቴት ላይ ያደግን ኮሚቴ መሆን ከኮሚቴነት አልፎ በየክፍሉ ባሉ ይሄ መደቦች ላይ በየቡድን ላይ ማስተማር ከዛ ደግሞ ወደ አዳራሽ ሰባኪ መሆን ከዛ ሰንበቴቱ ደግሞ ትምህርት ተፈታሪ ከዛ ወደ ዩኒቨርሲቲ ገባው። የደብራችሁ ቅዱስ ሚካኤል ነው። የቅዱስ ሚካኤል ልጅ መሆን በቅዱስ ሚካኤል ሰንበት ትምህርት ቤት ማደግ ማለት የኔ ሰንበት ትምህርት ቤቴ ቅዱስ ሚካኤል ነው። ሎዛ ማርያም ደግሞ ጎንደር ሎዛ ማርያም ደብረገነት ቅዱስ ሚካኤል ሰንበት ትምህርት ቤታችን ነው። ሎዛ ማርያም ደግሞ ዋሻችን ናት። ይሄ መጠጊያ ዋሻችን ሱባኤ የምንይዝባት መጽናኛችን ልክ እንደ እንጦጦ ኪዳነ ምሕረት ነው፣ ግን እዛው ሰፈራችን ነው። የቅዱስ ሚካኤል ልጅ መሆን ምንድን ነው የተለየ ልጅ ሆነ እንድታደርግ የሚያደርግ ነገር? ቅዱስ ሚካኤል ስሙ ሲጠራ ሰውነቴን ውርር ነው የሚያደርገኝ። በቃ ሐመል ማለ ወርቅ ልብሱ ዘመብረቅ አይኑ ዘርግብ መኑ ከመ እግዚአብሔር የባህራን ወዳጅ ያፎሚያ ረዳት የቅዱስ ሚካኤል የሚዘመሩ መዝሙሮችን በሙሉ ያሳደግክን መልአክ ቀነርበስ ነው የምትሆነውና ቅዱስ ሚካኤል ልጅ መሆን እስቲ ስሜቱ ንገረኝ። አዎ የቅዱስ ሚካኤል ልጅ ስትሆን እንደው ቅዱስ ሚካኤል
በቅዳሴያችን ላይ ሲወሳ ተውህቦ ምህረት ለሚካኤል ነውና ሚካኤል በጣም ከአምላኩ ምህረትን የመለመን ጸጋ የተሰጠው መልአክ ነው። ወብስራት ለገብርኤል አለ የምንለው። ስለዚህ ቅዱስ ሚካኤል ስታስበው ብዙ ነገርህን እያቃና መንገድህን እያስተካከለ ስትወድቅ እያነሳ ስትፍገመገም እያጠነከረ ቅዱስ ሚካኤል በጣም ነው የሚለየው ማለት ነው። እንደውም ሻሸመኔ ላይ አሁን መላከ ፀሐይ የተባሉት አባ ኪዳነ ማርያም የሻሸመኔ ንጉሥ ይሉታል ቅዱስ ሚካኤል ማለት ነው። እና ልክ ሻሸመኔ ስትል ልክ አሁን ሐዋሳ ገብርኤል ስትል ገብርኤል እንደምትለው ልክ ሻሸመኔ ስትል ቅዱስ ሚካኤል ነው የምትለው። መሀል ከተማው ላይ አቦስቶል ላይ ያለው ሲጀመርም ታቦቱ የመጣበትም በጣም ነው የሚገርመው። በአህያ ተጭኖ ነው የመጣው ታቦቱ ራሱ ከመንዝ ነው የመጣው። ከመንዝ በአህያ ተጭኖ እና ሲጀምር ራሱ ታቦቱ ራሱ አህዮ ሚካኤል ተብሎ ይጠራል። እና 1908 ነው የመጣው። የሚገርም አህዮ ሚካኤል ይባላል። እና ሰዎቹ ከመንዝ ታቦተ ሚካኤልን ተሸክመው ቅዱስ ሚካኤል ቤተክርስቲያን አካባቢ ላይ ከመድረሳቸው በፊት አሌሉ የሚባል ስፍራ ነበረና እዛ ቦታ ላይ ታቦቱን ጭነው በአህያ ላይ የጫኑ ከመንዝ ድረስ የዛ ሰዓት ትራንስፖርት ምናምን ነገር ስላልነበረ 1908 አስበው እንግዲህ ምንም አይነት የመኪና ምንም እንቅስቃሴም አልነበረም። እና በአህያ ጭነው ሰዎቹ መጡ። ከዛ እህል ለመቅበስ ብለው ወደ አንዲት ቤት ጎራ ሲሉ አህያው ታቦቱን የተሸከመው ጠፋ። በጣም ይገርም። ታዲያ አህያው እየተመራ የደጉ የሚገርም ወንዶ ገነት ነው ሄደው። ከዛ ከወንዶ ገነት ተመልሶ ወደ አላባ፣ ከአላባ ተመልሶን ወደ ሚካኤል የመጣው 1908 ዓ.ም እና የሳር ቤተክርስቲያን ነበር። እና እስከዛ ስቲል ሚካኤል የሚጠራው አህዮ ሚካኤል ተብሎ ነው የሚጠራው። ምክንያቱም በአህያ ተጭኖ ስለመጣ ታቦቱ አህዮ ሚካኤል ተብሎ የሚጠራ እና ታሪካዊ አመጣጡ ራሱ ስታስብ በጣም ነው የሚገርም። ብዙ ሰዎች ስለት ሰሚ ነው ሚካኤል የምታውቀው ነው። ኢቨን ጸበሉ ራሱ የፈለቀበት መንገድ ራሱ የቅዱስ ሚካኤል ጠበል ራሱ በአንዲት እናት ታይቷት ነው የሚገርምህና እዚህ ቦታ ላይ ቅዱስ ሚካኤል ያሳየኝ ነገር አለ አለች። ልክ አሁን እንደ ዘመናችን አይነት ዝም ብሎ ተአምር አይደለም ይሷ። ልክ እግዚአብሔር የሚያመላክታቸው ሰዎች አሉ። የምርም ሲደረግ ጸበል ወጣ፣ የቅዱስ ሚካኤል ጠበል ወጣ። የሚገርም ጠበል ወጥቶ አይነ ስውር የነበረች ሴት ተፈወሰች። መሃን የነበሩ ሰዎች ይወልዳሉ። እስቲል ነው ተአምር ያደርጋል የቅዱስ ሚካኤል ጠበል። እና ቅዱስ ሚካኤል ባሰብን ቁጥር በጣም ነው የሚለየው። አሁን ምሳሌ ጥምቀት በዓልን ስናከብር ሚካኤል የሚመለስበት የቃና ዘገሊላ ቀን አስበው እንዴት እንደምንሆን ይለያል። እንትኑ እንግዲህ መልአክ ከመልአክ ያነጻጸርን አይደለም። ግን የቅዱስ ሚካኤል ፍቅር የሚያውቁት ያውቁታል። እና የህዳር ሚካኤል ቀን ያለው የሰኔ ሚካኤል ቀን የሚሆነው ነገር ስትመለከተው በጣም ነው የሚገርመው የቅዱስ ሚካኤል። እና ቅዱስ ሚካኤል ሊቃነ መላእክት ነው። ከሊቃነ መላእክት መካከል አንዱ ነው። በሳጥናኤል ቦታ በትክክል ባልተጠቀመው በትክክል የተጠቀመ ነው ቅዱስ ሚካኤል። ምክንያቱም ሳጥናኤል እኔ ምን የፈጠርኳችሁ ላለ የሚወደቀው ከዚ በኋላ ግን ቅዱስ ሚካኤል እንደዚህ እኮ አላለም። የእግዚአብሔር ባሪያ ሆኖ የእግዚአብሔር አገልጋይ ሆኖ ሊቀ መላእክት ሆኖ አሁንም አለ። እና ከቅዱስ ሚካኤል በጣም የምትማረው ትልቁ ነገር እግዚአብሔር የሰጠውን ስልጣን እግዚአብሔር የሰጠውን ኃላፊነት በሚገባ የሚወጣ መልአክ፣ እንደ ሰይጣን ያልታበየ እኔም እንደ ተራዬ የፈጠርኳችሁ ልበሉ ያላለ እስካሁን ጸንቶ ያለ መልአክ ነው። ከአፉ የስድብ ቃል እንኳን የማይወጣ ሰይጣን እንኳን ሲሰድቦ ተመልሶ እግዚአብሔር ይገስጽህ የሚል እና እንደው ይሁዳ እኮ አማላጅነቱን ብቻ አይደለም እንደው ከህይወትም ተማሩ እኮ ነው። ከቅዱስ ሚካኤል ከህይወቱም ተማሩ። ይኸው ሚካኤል እንኳን አይሳደብም አይነት። እና የቅዱስ ሚካኤል ፍቅሩ በጣም ነው የሚለየው። የነ ባህራንን ህይወት የቀየረበት ስታይ የሞት ደብዳቤን እፍ ብሎ የሚቀይር የአፎሚያን ህይወት እንዴት እንዳስተካከለ ወደ ሲኦል ተወርውራ ገብታ ሰይጣንን ልታስታርቅ ባሰበች ጊዜ ክርስቶስ ሰምራን ሄዶ የታደጋት እነዛን ሁሉ ነፍሳት መላእክት ያወጣ መልአክ ስታስበው ቅዱስ ሚካኤል ለሁላችንም በእውነት ተራዳያችን እንደሆነ እንረዳለን። ከግል ህይወት ጋር ቁርኝት አለው ቅዱስ ሚካኤል? በደንብ አሁን ያለው ሰበዝ አወራኝ እስቲ። ለምሳሌ አሁን ያለው አሁን እኮ አሁን እያንዳንዱ የምታየው ዘማሪ እያንዳንዱ ላይ ህይወቴ እኮ መነሻ መድረሻ እኮ ቅዱስ ሚካኤል ነው። እያንዳንዱ በምማርበት ጊዜ ቤት ለምሳሌ አይፈቀድልኝም ነበረ። ምክንያቱም ሞር ቤት እንዳገለግል ስለሚፈልግ ቤተሰብ ማለት ነው። ነገር ግን ቅዱስ ሚካኤል ነው ነገሮችን አስተካክሎ በትምህርት ሰንፋለህ አንድም ተብሎ ስለሚታሰብ ታውቃለህ። ቤተሰብ ዘንድ ቤተክርስቲያን ብዙ ጊዜ የሚከታተል ሰው በትምህርት ሰነፍ ይሆናል ተባለ። ግን እኔ ሰንበቴ ስከታተል ነው የበለጠ እንደውም ጎበዝ ተማሪ ሆንኩት። የበለጠ እንደውም ጥሩ ውጤት ያመጣት ይዛኔ ነው። አንድ በጣም በህይወቴ ስኬታማ በያረገኝ እሱ ነው። ሁለተኛ ነገር ደግሞ ከብዙ ክፉ ዓለማዊ ነገር ትጠበቃለህ። ምክንያቱም ያለው መሀል ከተማ ላይ ነው። ብዙ የሚያጠፋ ነገር አለ። የወጣትነት እድሜ አለ ምናምን። ምክንያቱም
እንግዲህ ሻሸመኔ እንደምታውቀው ቅዱስ ሚካኤል ነው ብለን እንናገር እንጂ ጃማይካዎች ያሉበት ነው፣ አሽሽ ያለበት ነው፣ ጫት ያለበት ሀገር ነው፣ ሲጋራ። አሁን እዚህ ብርቅ ሆኖ የሚታየውን አሽሽ እዛ በጓሮ ታገኘዋለህ። እዛ ጃማይካ ሰፈሩና የሚባሉ እና ለጥፋት ቅርብም የሆነ ነው ለማለት ፈልጌ ነው። ብዙ መንገድ ያን ሁሉ ነው እንግዲህ ቅዱስ ሚካኤል ከዚህ የታደገን። ምክንያቱም አብሮ ያደጉ ልጆች ለሽሻ ለጫትናም ሲዳረጉ ስታይ አንተ ምን የተለየ ቅድስና ኖሮ ነው? አንተ ምን መልካምነት ኖሮ ነው? ግን ቅዱስ ሚካኤል ስለሚከል ነው። ግን አላስጎመጀንም አንድም ቀን። በጣም በብዙ መንገድ እና በሱስም በምን የምጠፋበት ብዙ መንገድ ነበር። ሁሉ ነገር እዛ ነገር አለ። ምክንያቱም አጠገብህን ያለው ሁሉ ነገር ማለት ነው። ምንም ነገር በነፃ የምታገኝ ሁሉ ነገር ልጥፋም ብትል እንደዛው ነው የምታደርገው። ግን ደግሞ ላወቅባት ደግሞ ገዳም ትሆናለች። እና ቅዱስ ሚካኤል በጣም ነው ይረዳን። ከዚህ ጋር በተያያዘ ደግሞ እዛ ቅዱስ ሚካኤል ደብር ልዩ የሚያደርገው ከሁሉም እዛ ከተማ ውስጥ ካሉት አድባራት ውስጥ የአቡነ ጎርጎርዮስ ቤተ መጻሕፍት አለ። ያ ቤተ መጻሕፍት የሚገርም ምንም ይሄ ቀረ የምትሉት አንድም ተትርጓሜ የሚቀረው የለም። ከተማ ውስጥ ነው ራሱ እዛው ደብር ውስጥ ከሳቴ ብርሃን የሚባለው ነው። ከሳቴ ብርሃን ሰንበት ቤት እኮ ቅዱስ ሚካኤል ነው ራሱ የሰንበቱ መጠሪያ ነው ከሳቴ ብርሃን። እና እዛ የአቡነ ጎርጎርዮስ ቤተ መጻሕፍት አለ። የምስራቅ ሸዋ የነበሩት አቡነ ጎርጎርዮስ የዝዋዩ ገዳሙ ማለት ነው። እሳቸው በረከታቸው ይደርብን። በጣም የሚገርም የእሳቸው ነው ሲጀመር ስሙ ራሱ አቡነ ጎርጎርዮስ ቤተ መጻሕፍት ነው የሚባለው። ለምን እሳቸው ናቸው ያቋቋሙት ቤተ መጻሕፍቱን ራሱ መተው ትውልድ ማንበብ አለበት። የቤተክርስቲያን ታሪክ ማወቅ በዛ ዘመን አስበዋል። ቤተ መጻሕፍት ማሰብ እንዴት ከባድ እንደሆነ አሁን እንኳን እንዴት እንደምንደፋደፍ አስበው። አሁን እስቲ የትኛው ቦታ ላይ ነው የሚገርሙ ካቴድራሎች ገንብተን ቤተ መጻሕፍት የምናስበው? ትውልድ ማንበብ አለበት። የሰንበት ተማሪ እኮ የቤተክርስቲያን ታሪክ ማወቅ አለበት። በዛ ሰዓት መጽሐፍ እንግዛ ምንለው ከየት ታመጣለህ? ገንዘብ የሚገኝ አይደለም መጽሐፉን መግዛት። ግን ያ ሁሉ መጽሐፍ ቤተ መጻሕፍት ነበር። የሚገርም ከሰዎች ተሰብስቦ ከተለያዩ አባት ተሰብስቦ በሰንበቴቱ በግዢ አድርጎ አጠናክረው። ታዲያ የሚገርም ይሄን ሁሉ ነገር ስናደርግ እዛ ደብር ላይ በምናገለግልበት ጊዜ በተጠየቅን ቁጥር የመጽሐፍት ችግር ይገጥማል። ስናጣቀስ አንቸገር። እንደውም ከሌሎች አድባራት መጥተው ቅዱስ ሚካኤል ደብር ያነባሉ። ከዛ በኋላ ነው ሁሉም አድባራት ላይ ሰንበት ቤቶች ላይ ቤተ መጻሕፍት ማቋቋም ተጀመረ እንጂ መነሻ የሆነ ግን የሻሸመኔ ደብረ ስብሐት ቅዱስ ሚካኤል ያለው የአቡነ ጎርጎርዮስ ቤተ መጻሕፍት ነው። ቅዱስ ሚካኤል ሳለ ያ ቤተ መጻሕፍት እንዴት እንደጠቀመን አልነግርም። ገድል በል ድርሳን በል ኢቭን የዓለም ታሪኮች በል ዓለማዊ ደግሞ መጻሕፍቶች ጭምራሉ። አካዳሚክ መጻሕፍቶች እና ዓለማዊ ሰዎች እንኳን ሊያነቡ ሲመጡ ፊዚክስ ላንብብ ብትል ኬሚስትሪ ላንብብ ብትል ምንም ማትስ ላንብብ ብትል ከነ ጋይዱ አለልህ። ዓለማዊ ማለት ትምህርት ቤት ማታገኛቸው መጻሕፍት ሁሉ ታገኛቸው ነበራሉ። አዎ። ስለዚህ ዓለማዊ መጻሕፍት ላንብብ ብትል ለሰንበት ተማሪ አለልህ። ዓለማዊ ነኝ እኔ የምፈልገው ብል የምትል እንኳን አለልህ። ሁሉ ነገር ኮምፓይል አድርጎ ያዘ ቤተ መጻሕፍት። እና ለእኔ በጣም ልዩ ነኝ ብዬ ከማስበው ቅዱስ ሚካኤል ላይ በማደግ ያገኘሁት አንዱ ጥቅም ቢኖር ይሄን ቤተ መጻሕፍት የትም አላገኘው ነበር። ለዛ ነው አሁን ብዙም አሁን የሚነሳው በሚዲያ አሁን መታየው በቲክቶክ ነሳ ምንም ብርቅ የማይሆንብን እዛ ላይ የሌለ ያልተመለሰ ጥያቄ የሌለ አንድ የሌለ ትርጓሜ የለም። በየጊዜው ደግሞ ከዛ ሰንበት ሲወጡ የተመረቁ ሰዎች መጽሐፍት ለሰንበቱ መስጠት ለበዓል ሲመጡ መጽሐፍ መስጠት ግዴታ ነው። በቃ መጽሐፍ አምጡ ይባላል። ጭራሽ ይቀሰቀሳል። በቃ ስራዬ ተብሎ ማለት ነው። እዛ ሰንበቱ ተደራጀ ማለት ነው። ተጠንካራ ሆነ እና በጣም ሁለተኛው ነገር ይሄ ነው። ሶስተኛ ነገር ደግሞ እንደምታውቀው በህይወት ያውን ለምሳሌ ህይወት ተቃንቶ የራስህ ህይወት ኖሮ በትዳርም ህይወት እንደዚህ ኖረን እንድንስታካ ያደረገው እኔ ቅዱስ ሚካኤል ምልጃ አለኝ። ያቱም አሁን ዛሬ በቤተክርስቲያን ስርዓት አግብተህ በተክሊል ከዛ ቀጥለ የልጅም በልጅም የሚባርክ ቅዱስ ሚካኤል በቃል ኪዳኑ ስለሚጠብቅ ነው እና ልጆቹን አይጥልም ቅዱስ ሚካኤል። በቅንነት ያገልግሉት እንጂ ቅዱስ ሚካኤል ማንንም አይጥልም። ምላስ ላይ ያለውን የቅዱስ ሚካኤል መዝሙር እስቲ ጋብዘን እስቲ ሁላችን በየቤታችን እናዳምጠው። ካንተ ህይወት ጋር ያደረገው ቅዱስ ሚካኤል ልዩ ነው የሚል ዲያቆን ቴዎድሮስ ዮሴፍ የድሮ መዝሙር ነበር። ምንድን የሚል ነው? ለእኔ ያደረገው ሚካኤል ብዙ ነው። ይህን ታምሰለኝ ቸርነት ሰናይ እሺ ከእግዚአብሔር ተልኮ የሚል መዝሙር አለ ሰጥቼዋለሁ። እና ይሄ መዝሙር አለና ለእኔ ያደረገው ቅዱስ ሚካኤል ብዙ ነው የምትል የቸርነት ሰናይ ይመስለኛል። የሱ መዝሙር በጣም ከልጅነታችን የሰማናት ነው እና ይለይብኛል። ሚካኤል ደግሞ አሁን በወቅቱ የሰማነው በጣም የሚገርም እስቲ በለልኝ። ኧረ የመዝሙር ጸጋ የለኝም እውነት ለመናገር። ጠብቆ አሳድገው በልጅነት አባት ማለት በተለይ ቅዱስ ሚካኤል ሰንበት ትምህርት ቤት ላደጉ ልጆች በቃ ፊልም ነው የሚመስለው እኮ ስቶሪው፣ የግጥሙ ስቶሪ ማለት የሰንበት ተማሪዎችን ህይወት፣ የካህናቱን ህይወት፣ የዲያቆናቱን ህይወት፣ የምዕመናንን ህይወት አይደለ በአጭር ግጥም በ3-4 አንጓ አድርጎ ካህኑን አገልግሎቱን በዛ ደግሞ የቅዱስ ሚካኤል ምልጃን
ለምዕመኑም ለህዝበ ክርስቲያኑም ጭምር ኮምፓይል አድርጎ ቁጭ ያደርገዋል። አይታየም ግን ፊት ለፊት ተተክሎ ከታናሿ መንደር ይሰማኝ ነበረ። ቅኔው ሲደረደር ይወስደኛል ደጁ እየቀሰቀሰ ታላቁን በረከት በውስጥ ያፈሰሰ። በቃ የቅዱስ ሚካኤል ጠዋት ለኪዳን ከሰዓት 6 ሰዓት አካባቢ ለቅዳሴ ማታ ደግሞ ለሰርክ ጉባኤ የካህናት ራት ትለምናለ፣ ግቢውን ታጸዳለ፣ ሰንበት ትምህርት ቤቱ ቀለም ይቀባል አይደል? በጣም ይለያል። ኢቭን ሲጀመር እኮ መቅደሱን ማስተካከል፣ ማጽዳት፣ የቤተክርስቲያኑን ቅጽር ማጠብ፣ መጥረግ ነው ደግሞ ሁሉም ቦታ መሆኑ። ይኸው ህዳር ሚካኤል ሲመጣ ሰኔ ሚካኤል የሚመጣበት ጊዜ እንዴት አድርጎ ሰንቤቶች የመዘምራን ልብስ ታጥቦ ልብስ ተክህኖ ምናምን እንዴት አድርጎ እንዴት እንደሚሰራ ተመልከተው። እና ይሄ ድባብ ደግሞ ሁሉም ላይ ጋር ነው ያለው በተመሳሳይ ነው። በጣም ይገርምና ልዩ ያደርጋል። እና አንዳንድ ጊዜ እንደውም በስራም በተለያየ ችግር ምክንያት ከቤተክርስቲያን የራቁ ሰዎች የቅዱስ ሚካኤል ማህሌት አይቀሩም። በጣም የጠፉ ሰዎች በቃ እንዲህ ቢያንስ እንኳን ንግስ ባልመጣ እንኳን ሰርክ እቀራለሁ እንዲህ ብሎ ይመጣሉ። እና ኢቨን እንኳን ወደ ክህደት እንኳን ገብተው የቅዱስ ሚካኤል ነገር ሲነሳ ይላል አፍሮ ደፍሮ መናገር እንኳን ይከብደዋል። ለምን? ያውቀዋል ቅዱስ ሚካኤልን በደንብ ያውቀዋል። በደንብ አድርጎ ነው የሚያውቁት። እና አንዳንድ ሰዎች እንደውም ወደ ክህደቱን አፍሪካ ቅዱስ ሚካኤል ደብር ላይ ሲያድግ ለመናገር በጣም ነው የሚከብደው። ያዝ ያደርጋል። አንዳንድ በጣም መስመር የወጡ ሰዎች ካልሆኑ በስተቀር እንጂ ፈሪሃ እግዚአብሔር ያላቸው ሰዎች ሆነ መንገድ ወደ ኑፋቄ በገንዘብ ምናምን በስህተት ምናምን በድህነት የሚገቡ ሰዎች ስታያቸው ቅዱስ ሚካኤል ነገር ሲነሳ አፋቸውን ሞልተው መናገር በጣም ይቸገራሉ። ይለያል ቅዱስ ሚካኤል ነገር ማለት ነው። በሰንበት ትምህርት ቤት ብፁዕ አቡነ ጎርጎርዮስ ለሰንበት ትምህርት ቤት መተከል ትልቅ አስተዋጽኦ ካበረከቱ ብፁዓን አበው ሊቃነ ጳጳሳት መካከል አንዱ ናቸው። ዋነኛውም ናቸው ማለት በተለይ ሰንበት ትምህርት ቤት ሰው ሰንበት ተማሪ በመሆኑ ፕራውድ እንዲያደርግ ሰንበት ተማሪዎች እንዲሆኑ እንዲመዘገቡ ስለ ሰንበት ትምህርት ቤት አብዝቶ በመናገር በመቆርቆር። ምክንያቱም አንዳንዶች ሰንበት ትምህርት ቤትን የዋልጌ መዋያ፣ የሥራ ፈቶች መዋያ፣ የሰነፎች መዋያ አድርገው ይስሉ። በጣም እኛ ፈተና በአንድ ወቅት ገጥሞን የነበረው ይሄ ነበር። ይኸው ማትሪክስ ሲወድቁ ትራንስ ኤግዛም ሲወድቁ ይኸው ሰንበት ትምህርት ቤት ለሰንበት ትምህርት ቤት እያሉ ይሉ ነበርና አንተ ደግሞ በአንጻሩ እኔ ሰንበት ተማሪ ሆኖ ትልቅ ደረጃ ላይ ሰው ሲደርስ በጣም ስሜቴን መቆጣጠር እስኪያቅተኝ ድረስ ነው እግዚአብሔር የማመሰግነውና ሚሽን ትምህርት ቤት ነው ከስር የተማርከው። ከዛ አካውንቲንግ ዲግሪን ያዝ። ከዛ ማስተርስ ሐዋሳም መዳወላቡን በተመሳሳይ 2 ማስተርስ ጎን ለጎን ትማር ነበር። ሌላ ደግሞ መንፈሳዊ ትምህርት ትማር ነበር። ከዛ ደግሞ ባንክ ደግሞ ትሰራ ነበር። ይሄ ሁሉ እንዴት አድርጎ ነው አንድ ኦርቶዶክሳዊ ክርስቲያን አንድ አገልጋይ እንዴት ሊወጣው ይችላል? ማለት አሁን ይሄን የምናነሳው በአንተ እግዚአብሔር እንዲከብር ድንግል እንድትከብር ቅዱስ ሚካኤል እንዲከብር ነው እንጂ ያንተን አንተ ማውራት እንደማትፈልግ አውቃለሁ። እኔ መጠየቅ እንደማልፈልግ ታውቃለህ። ግን በአንተ መልካሙን ስራችሁን አይተው እግዚአብሔርን የሰማይ አባታችሁን ያከብሩ ዘንድ ብርሃናችሁ በሰው ፊት ይብራ አይደል የሚለው እግዚአብሔር እንዲከበር ነው። አዎ ምንድነው መሰለህ ሰንበት ትምህርት ቤት በነገራችን ላይ በምናገለግልበት ጊዜ ብፁዕ አቡነ ጎርጎርዮስ ትልቅ ከሰሩልን አንዱ ስራ ቤተ መጻሕፍት እንዳልኩ ማቋቋም ነው። ቀጥሎ ደግሞ ብዙ ጊዜ አሁን የተለመደችው የብፁዕነታቸው ንግግር አለች። ልጆቻችሁን ቤተክርስቲያን አምጡ፣ ቃጭሉን ይስሙ፣ ቅዳሴውን ድምፅ ይስሙ፣ የደወልን ድምፅ ይስሙ። ቤተክርስቲያን ስትመጡ ብቻችሁን አትምጡ፣ ልጆቻችሁን ይዙ ቤተክርስቲያን ነው። ብቻ የአቡነ ጎርጎርዮስ ንግግር ሻሸመኔ ቅዱስ ጊዮርጊስ ቤተክርስቲያን የተናገሯት ናት። እቺ ንግግር እዛ ነው የተናገሩት። ከዚህ መልስ ነው ነገራችን ላይ እሳቸው ከዛ አልረገጡም። በቃ በመኪና አደጋ እሳቸው አረፉና እቺ ንግግሩ ለእግዚአብሔር ልጆቻችሁን ቤተክርስቲያን አምጡ፣ ግድ የለም ቅዳሴውን አይሰሙም አትበሉ፣ ቅዳሴውን ይስሙት፣ ቃጭል ድምፅ ይስሙ፣ ካህናቸው ማን እንደሆነ ይወቁ፣ የዕጣኑን ጢስ መዓዛውን ያሽቱት፣ የደወልን ድምፅ ይስሙት፣ ነገች ቤተክርስቲያን ማን ይረከባታል ያሉት። ሰው በዛ ዘመን እንዴት ነው የሚናገረው? እንዴት ተሻጋሪ አይነት አባት ይሆናል። በጣም የሚገርም ናቸውና ብፁዕ አቡነ ጎርጎርዮስ ካለ አሁን ይሄንን ፍሬ ሁሉ ጊዜ እሳቸው ነገር ነው ያንገበግበኛል ባሰብኩ ቁጥር በጣም እንደ ትልቅ አርአያም ወስዳቸው እሳቸው እንዳጋጣሚ ነው እንዳልኩ ቅድም ትምህርት ክፍልም ስገባ መጀመሪያ ያገኘሁት የአቡነ ጎርጎርዮስን መጽሐፍ የቤተክርስቲያን ታሪክ በዓለም መድረክ የሚሉ መጽሐፍ ስለሆነ የተማርነው። እንግዲህ አስበው ስለሳቸው ታሪክ ሰምተህ የእሳቸው መጽሐፍ ደግሞ የትምህርት መነሻ አድርገህ ስትማሩ ደግሞ የበለጠ መሰረት እንድትጥል ያደርጋል። በዚህ መሰረት እንድትሄድ ያደርጋል። አቡነ ጎርጎርዮስ ነገር ለምንድን ያነሳሁት መሰለህ? ወደ ትምህርት ከመሄድ በፊት እሳቸው ሊቀ ጳጳስ ብቻ አልነበሩ፣ ማስተርስም ነበራቸው እና ሁሉ ጊዜ እንደዚህ ላይ ለምንድን ነው ካህን ሆነን ዲያቆኑን ለምንድን ነው ዓለማዊ ዲግሪና ማስተርስ ማይኖረን? አስበዋል። የቤተክርስቲያን ታሪክ በዓለም መድረክ ስቲል ነው ይጠቀሳል። ስቲል መቼ የታተመው? አስበው። የትኛውም መጽሐፍ በምታትምበት የቤተክርስቲያን ጉዳይ ባነሳ ቁጥር የቤተክርስቲያን ታሪክ በዓለም መድረክ ማጣቀሽ ጠቅሳለህ። የሚገርምህ ከስር የጻፉት ህዳግ ላይ የጻፉትን ፉትኖቱን ተመልከተው። የውጭ መጽሐፍቶች ቤት ነው የዛ ሰዓት ጎግል የለ
ከየት ነው ያመጡት ያን ሁሉ ማስረጃ? አይገርምም? በጣም እውነት ኤክሌሲካል ሂስትሪ ሩፊኖስን፣ አውሳቢዮስ ዘቂሳሪያን እነ ሶዙመን እየጠቀሱ በዛ ዘመን ከየት ነው መጽሐፉን ያገኙት? እንደው የግዕዝ ምናምን መጽሐፍቶች አሉ አይደለም እኮ የጠቀሱ የሚገርም የውጭ መጽሐፍቶችን ባህር ማዶ ተሻግረው እና ይሄን ባየው ቁጥር ሁሉ እኔ በነገራችን መጽሐፍ ሳነብ ሁሉ ጊዜ የማየው ህዳጉን በጣም ያለው ምክንያቱም ይሄ ሰው እንዲህ መጽሐፍ ሲጽፍ ምን ያክል ማጣቀሻዎችን ተጠቅመዋል እንደዚህ ብሎ ነው የጻፈው እስቲ ጥልቀት ታየዋለህ ምን ያክል አድምቶታል ርዕሰ ጉዳዩን የሚለውንና አሁን እኔ ትምህርት እንደዚህ የመጣው በሳቸውን አራያ ያደረገውና እሳቸው ሊቀ ጳጳስ ሆኖ በዚህ ልክ 2 እና 3 ዲግሪና ማስተርስ ይዘው እየኖሩ ያው በዛ ያው ውጭ ሀገር ነው እሳቸው ተምረው መተው ይናክል ከበረቱና ለቤተክርስቲያን ይናክል ቆመው ዘዋይ ገዳምን የሚያክል የካህናት ማምረቻ እንዲህ ከገነቡ ኋይኖትኛ ለምን እንደዚህ ማንሰራው ከዛላ ነው ኢቭን ከድቁና መማር የጀመርኩት ራሱ የሚገርም ሰንበቴት ከተማርኩ በኋላ ነው ከዛላ ወደ ድቁና ራሱ የመጣሁት ለምን አንድ ቤተክርስቲያናችን እዛ አገልጋይ ይሄ እኮ ዘማሪያም አገልግሎትን ጎድሎ ነው የሚያደርገው ምክንያቱም የሰንበት ተማሪ ሆነ ብታገለግል ታገለግላለህ ግን ካውደ ምሕረት አዘለ መቅደስ ገብተህ ቀድሰ ግን ስትሰብክ አየህ ምክንያቱም አስቀዳሽ ብቻ መሆን የለብንም ቀዳሽ መሆን አለብን እንዴ እኛ ያልገባንበት ማን ይግባ ታዲያ ሁለተኛ ነገር ደግሞ በሁለት ጽንፍ ያለው ልዩነት ምናጠፋው ደግሞ እኛ መሆን አለብን ለምን አንዳንድ ሰው ዲያቆን ቄስና ምን ከሆነ ሰንበቴትን በጥላቻ ማየት የሰነፎች ስብስብ የድሩዮች ምናምን የተቃኝ ጾታ መሰብሰቢያ አድርጎ የሚያስብሰዋል አንዳንድ ደብር ላይ እንደውም እንደምታውቀው ነው ዲያቆናትና ሰንበት ተማሪዎች እሳትና ጭድ ሁለት የተለያየ መንግስታት መንገባ ነው የሚመስለው እኛ ጋር ግን ይሄ የለም ይገርም ዲያቆናት የሰንበት ተማሪ ዲያቆን እንዲሆን የተደረገው ዝግትን ያለው ገብቶ ይቀድሳል እዚህ ጋርም ደግሞ ገብቶ ደግሞ ሰንበት ደግሞ ያስተምራል ስለዚህ ድቁና እንድንመር ይገፋፉናል እዛው ማለት ነው አየህ በለጠ ከዛ በኋላ እንደምታውቀው ወደ ዩኒቨርሲቲ ተገባ አካውንቲንግ ተማርኩ ከዛ በኋላ ደግሞ ባንክ መስራት ጀመርኩኝ እና ባንክ እየሰራሁኝ ማስተርስ መማር አለብኝ ብዬ አሰብኩኝና መስራት የፈለኩት በማርኬቲንግ ማኔጅመንት ነው ደግሞ በጣም የሚገርም አካውንቲንግ ነው በጣም ወዳለሁ ሁለቱ ሪሌትድ ፊልድ ናቸው ግን ማርኬቲንግ በጣም ለብዙ ነገር በጣም አስፈላጊ ነገር ነው አካውንቲንግ እና ፋይናንስ በጣም ቁጥር ነክ በጣም ሂሳብ ነክ በጣም ወዳለሁ ከዛ ምን አደረኩኝ አዋሳ ዩኒቨርሲቲ የማስተርስ መማር የምትፈልጉ ብሎ ያው የመግቢያ ፈተናዎችና ምን አሉት አይደል እዛ አስገባው መዳውላው ዩኒቨርሲቲም እንደዚህ ልክ እንደዚህ የመንግስት ዩኒቨርሲቲ ነው እሱ ደግሞ ሻሽመኔ ቅርንጫፍ ነበረው ሁለቱም ተመዘገቡ ሁለቱም ላይ አለፍኩኝ የሚገርም ሁለቱም ዊኬንድ ነው ምክንያቱም ከሰኞ እስከ ዓርብ ባንክ ስራ አለ ጊዜ የለም ሁለቱም አለ ሁለቱም ላይ ቴሲስ ትሰራለህ እና ምን አደረኩኝ እየተፈራረኩኝ እዚህ ክላስ ከሌለኝ እዛ እየሄድኩኝ አንደኛው ክላስ እዚህ እየሄድኩኝ እዛ እየሄድኩኝ ይሄ ኤምቢኤ ነው በነገራችን ለማስተርስ ኦፍ ቢዝነስ ይሄኛው ደግሞ ማስተርስ ኦፍ ሳይንስ ነው ኤምኤስሲ እና ኤምቢኤ እና ይሄ ወደዛ ስትሄድ ያሳ ነው እዚህ ጋር ባንክ አለ ደግነቱ የዛ ሰሞን ላጤ መሆን የጠቀመኝ እንጂ በጣም ነበር የሚከብደው ፋሚሊ ኖሮ ደግሞ ይሁን በጣም ነው የሚከብደው እና በጣም ታይት ጊዜ ነበር በነገራችን በዛ ሰሞን ቲክቶክ ያልተጠቀምኩትም ለዛ ነው ምንም ታይም አልነበረኝም ልክ ቴሲሱን እየጨረስኩኝ ወደ መመረቂያ አቅራቢያ ላይ ነው ቲክቶክ ራሱ ኦፊሻሊ በደንብ አድርጌ የገባሁበት እንጂ ሞር የዛ ሰዓት ፌስቡክ ላይ ነበረ ዘማሪያም ዘለቅ የሚለው መጽፈው መፖስቶ የነበረው ምክንያቱም ዓለማዊ ስራዎችን እየሰራ ከሰደሞ ታውቃለህ ከ2 ሰዓት እስከ 11 ሰዓት ነው ምንም አይነት ፋታ ምናምን ነገር የሚባል የለ ኢቭን ቅዳሜ ራሱ እስከ ከሰዓት አለ አንዳንድ ጊዜ ዋልም ትባላለህ ያለችው ወድቀን እና ቅዳሜ ነው ራሱ እያስፈቀርክ ነው የምትወጣው እና ክላስ ሁለቱም ጋር አደኝ ታደርጋለህና በእግዚአብሔር ቸርነት እንግዲህ በድንግል ማርያም ማላጅነት በጣም ምኞት የነበረና ሁለቱንም በአንድ የተጀመሩ ሁለቱም በአንድ ያለቁ ደግሞ የሚገርመው የዛ ሰዓት ደግሞ ሁለቱም ደግሞ የመረቃታቸው ቀን ደግሞ አንድ ቀን ሆነ በተመሳሳይ ሆነ እሺ በቃ ወደሚቀርቡ ይርኩና እንደዛ የቤተክርስቲያን ልጆች በሁለት ወገን የተሳሉ ሰይፍ ሲሆኑ በጣም ነው ምደሰተው በጣም ነው ምደነቀውም እና በጣም ነው ማበረታታው በጣም መበቀል ፈልጋለሁ እዚህ በተለይ ትምህርት አካባቢ ላይ ሰዎች ልጆች ሰነፎች ናቸው ሰንበት ተማሪዎች ሰነፎች ናቸው ሰንበት ተማሪ ድሃ ነው ሰንበት ተማሪ እንደዚህ ነው እንዲባል አልፈልግም በፍጹም ምክንያቱም ሰንበት ተማሪ ለሁሉ አርአያ ነው መሆን ያለበት በሁሉም በህይወቱም በምግባሩም በእውቀቱም በሁሉም ነገር እንደው በነገራችን ላይ ከዚህ ጋር ተያይዞ ይሄ ብቻም ሳይሆን ትልቁ እንደውም ችግር አንዱ ልክ የሆነ እኛ ጋር ዲግሪ ሲያዝ ማስተር ሲያዝ ከፍ ብሎ ምናምን ነገር ሲያመጣ ወደ ፍልስፍና ምናምን ወደ መንፍቅና ይገባል እና አንዳንድ ሰው ራሱ ምን ሆነ ዲግሪ ይዘህ ምናምን ማስተር ይዘህ ኦቶርሶናል እንዴ ምናምን ብሎ ይናገራል እና በጣም አንዳንድ ሰው ጥያቄ የሚሆነብኝ ለዚህ ነው ምን ማስተርስ ብርቅ ነው ምን የሚያስክድ ነገር አለ
እንደውም የበለጠ ኦርቶዶክስ ተዋህዶ እምነት እንድታቃት ነው የሚያደርገው በጣም። እና አንዳንድ ሰው ግን ምን ያደርገዋል? ትንሽ ሲማር የመፈንዳት ነው መሰለኝ በቃ የሚፈላሰፈው መንፍቅና ውስጥ በመግባት ነው። እንደተመረ የለ እንዲህ ምናምን ሳይኮሎጂ እንደጎዱት የተማረ ሰው መጨረሻው መናፍቅ ነው ተብሎ ስለሚታስብና ማስተርስ ምናምን ካልሆነ እንዲህ በጣም ነው እንደዛ ይታሰባል። እና ለምን እኛ እናሳየውም? ይሄን በቃ አግኝተኸው አንድ አይደለም ሁለት አይደለም ሶስት አይደለም 10ም ሰርተ ማስተርስ ለምን አታሳየውም? ከዛ ኦርቶዶክስ ነው አታሳየውም ማለት ከንግግር ላይ ተግባር ላይ ለማታሳው አታውለት። በነገራችን ላይ መምህር በጣም ትክክለኛነትህን ማረጋግጠው መሰለህ ዲያቆን ዶክተር ሲባል በተለይ በዚህ 10 ዓመት 15 ዓመት በጣም እንደ ብርቅ አንድ 3-4 ሰዎች ነበሩ እና ሰው እንደ መልአክ ነበር የሚያያቸው። እንዴ መደደብን ለኦርቶዶክስ መማርን ለጴንጤ ለመናፍቅ የሰጠው ማን ነው? እንደውም እኮ ሊቅነት የኦርቶዶክስ ነው፣ ድድብና ነው የምንፍቅና። ምክንያቱም ኦርቶዶክሳውያንን ሊቃውንት ብታያቸው እና ሊቀ ሊቃውንት ተዝራ ሐዲስ ፕሮፌሰር እኮ ናቸው ወደ ዓለማዊ ስመት። ያውም የኛ ትምህርት ከፈተና የዘለለ አይደለም፣ ከወረቀት የዘለለ አይደለም። እነሱ እኮ ድጓን፣ ጾመ ድጓን፣ መዋሥዕትን፣ ዝማሬን፣ ምዕራፍን፣ ቅኔውን፣ ዜማውን ያንን መጽሐፍት 4 ጉባኤያትን ይሄን ሁሉ ጥንቅቅ አድርገው በቃላቸው ከዚህ በላይ የሚያስደምም ነገር አለ? በጣም ድጓ ማለት በነገራችን ሰው ስለማያውቀው እንጂ እኮ መጽሐፍ ቅዱስ በዜማ ማለት እኮ በቃ ከብሉይ እስከ ሐዲስ ሙሉ ከዘፍጥረት እስከ ራዕየ ዮሐንስ እኮ በዜማ ስትለው ድጓ ሆነ። ቀላል ነገር ነው እንዴ? ቅዱስ ያሬድ እኮ ድምፁ ያሬዳዊ ወረሙ ብቻ ነው አይደለም እኮ ደስ የሚለን እኮ መጽሐፍ ቅዱስ እንዴት ቢበላው ነው እኮ እያለ ነው የተደነቅንበት እንጂ በስመ አብ ድምፁ እንዴት የተሰረቀረቀ ድምፅ ያሉ ነው ተደንቀን እኮ አይደለም። በሱ ብቻ እኮ እሱማ አራራይ እዝል ግዕዝ ብለን እኮ 3 አዋፋት እኮ አስተምረውታል እኮ የሰማይ ዜማ እኮ ነው። ግን እኛ ከዜማው ደግሞ ባሻገር በጣም ያንገበግበን እንዴት ነው ብሉይና ሐዲስ እንዴት ነው ነገረ ክርስቶስን ያመሰጠረበት እንዴት ነበረ ብሉይን በምሳሌ ሐዲስ ጋር በአማናዊ ነገር እየተረጎመ እንዴት ነው በዜማ ያቀረበው? ቅዱስ ያሬድ ምን ያክል ጥልቅ የሆነ ሰው ነው። ተገርመን ይሄን ያወቀ የድጓ መምህር ናቸው እኮ ሊቀ ሊቃውንቶች። ቀላል ነገር እኮ አለም እኮ ድጓ ማወቅ ቀላል ነገር አለ። ቅኔ ማለት እኮ ፍልስፍና ነው። በሃይማኖት አጥር ውስጥ ሆነ ነው። ዛሬ የተቀኘውን ነገ መድገም አትችልም እንዴ? ትላንትና ለዋዜማ የተቀኘውን እኮ በማግስቱ እኮ አትቀኘው። ይለያል እኮ። ይሄ እኮ አካዳሚክ ትምህርት ላይ እኮ ማስተርስ እኮ በቃ አጠባ ነው። የዛሬ እኔ ማስተርስ ማርኩበት እኮ ማርኬቲንግ በሰጠህ እኮ ትሰራበታለህ። አሁንም ራሱ ነው። ኢቭን ዩኒቨርሲቲ እንደምታውቀው የአምና ፈተና ይባል ይወጣ የለ? የአምና ቀኔ የለም ግን እንኳን የአምና የትላንትና ቀኔም አይቻልም። አይ ይለያል ራሱ ማለት ዘሩም ይለያል፣ ቀኔው ይለያል፣ ቤቱ መምታቱ ይረጋግጣል፣ ሚስጥር ለማፋለስ ይታያል። መድገም ራሱ አይቻልም። እንዴ የአምና እኮ የዛሬ 10 ዓመት እኮ የአካውንቲንግ መጽሐፍ ስቲል ነው እኮ አሁንም ማለት እያደረ አዲስ ነው የኛው እና የተለየ ነገር እና በቤተክርስቲያናችን ላይ ማስተርሱንም ፒኤችዲንም ይዘን ጎበዝ ኦርቶዶክሳዊ ያው ዝም ብሎ ሰነፍ ምናምን እንኳን ጎበዝ ኦርቶዶክሳዊ ዕቅበተ እምነት በደንብ የሚሰራ ሃይማኖት በደንብ የገባው ዕውቀት ብቻ አይደለም ደግሞ ህይወትም ጭምር ደግሞ ያለው የተገራ ህይወት መኖር የሚችል ሰው ማሳየት አለብን። እንደዚህ ይሄን ደግሞ ማድረግ የምንችለው በወሬ ሳይሆን በተግባር ማሳየት አለብን። እና እግዚአብሔር አምላክ ሲረዳ በዛ ላይ ደግሞ አንተ ቁርጠኛ ከሆንክ ለዛ ነገር አንተ ዲቮትድ ከሆንክ እግዚአብሔር አምላክ ያሰምረዋል። እና የቅዱስ ሚካኤል ነገር ነው እኔ አይደለም ለማለት ፈልጌ። ይገርም ነው። ሻሸመኔ ያደገ ሰው ቦሌ መድኃኔዓለም እንዴት ሊያገባ ይችላል? አዎ እሱን በሁለት መንገድ ነው። አንደኛውን መሰለህ ሰው ሁሉ የጠበቀው በቃ ዲያቆን ዘማርያም ዘለቀ ካገባ የሻሸመኔ ፍቅርህ ሚካኤል ፍቅርህን ያውቀዋል ብዙ ሰውና ከዛ ድንገት ቦሌ መድኃኔዓለም ሲሆን ሌላ ሰርፕራይዝ ነበር እና በዛው አያይዘህ ባለቤትህን አስተዋውቀን። ልጅህንም ስንት ልጅ ነው ያለ? እንዴት አገኘሃት? አሁን በተለይ እንዴት አገኘሃት የሚለውን ወጣት መስማት ይፈልጋል። አዎ ያው በትምህርት ነው እንግዲህ እሷ እዚህ አዲስ አበባ ልጅ ናት። ለትምህርት ሐዋሳ ዩኒቨርሲቲ መታ ነበርና ሐዋሳ ዩኒቨርሲቲ እንዴት ተገናኛችሁ አትለኝም መቼስ ከዚህ በኋላ ያለው አይደል? በዚህ ነው ትውውቃችን። ከዛ ላይ ያው እያደገ መጥቶ ወደዛ የመጣውና ግን ለምንድን ነው ወደዚህ ያደረግነው ወደ ቦሌ መድኃኔዓለም? አሁን ሻሸመኔ ከሆነ ሞራውን ስራዬም ወደዛ ሐዋሳ ስለምሰራ የነበረው ባንክ እዛ ነበር የምሰራውና እዛ ዲስትሪክት ላይ ሐዋሳ ላይ እየሰራው ሐዋሳ ላይ በአገልግሎት ብዙ ጊዜ ቆየው። ሻሸመኔ እንደዛ ቆየው። ስንት ሰው ልጠራ ነው? ስለዚህ ወጪ ፈርተና በጣም ብዙ ነው ሰው እና ሰው በጣም ይበዛ በጣም ብዙ ነው። አንድ ይሄ ነው። ሁለተኛውና ግን መሰረታዊ ምክንያት ግን ምንድን ነው? የአንድ አባታችን ብፁዕ ሊቀ ጳጳሳችን እሳቸው ቦሌ መድኃኔዓለም ብታረጉት ብለው ሲያማክሩን እሺ ያልን። ሶስተኛ ደግሞ የእርሷን ፋሚሊ ደግሞ እዚሁ ያው አዲስ አበባ ስለሆኑ አዲስ አበባ ቢሆንልን አሉ።
ከዛ በኋላ እንግዲህ ሻሸመኔ ሐዋሳ ያለው ማህበረሰብ ሙሉ ማለት ብዙ ሰው ስለምታውቀው አገልግሎት መንገድ ሁሉም ሰው ነው የምጠራው ማለት ነው። ሁሉም ማለት ነው። እና ቅያሜም ልትፈጥር ነው፣ ብዙ ነገርም ያመጣል። እንደምታውቀው ያው ሰው ከፍቅሩም የተነሳ አንፃር ለምን አልመጣም ይላል እንጂ ያው አንተ ጋር የሚያገምተው የሚበላው ምግብ ቤትም ይበላዋል፣ ግን ከፍቅሩ ጽናት የተነሳ እንደዚህ ያደርገዋል። እና እዛ ቦሌ መድኃኔዓለም ማድረግ ግን የቤተሰብም ሊቀ ጳጳሱም እንደዛ ሲሉን ከእንደገና ደግሞ እኛም ደግሞ አይበቃ ርቀን እንደው ስውር እንደውም ያሰብነው እንደውም የሆነ ወይ አክሱም ጽዮን ሄደን ወይ የሆነ ደብር ሄደን ገጥሮታ እናደርጋለን ድብቅ ብለን ለማድረግ ነበር። ግን እንዴት ትሰወራለህ? በጣም በጣም ከባድ ነው። ከዛ በኋላ እኔ እንደውም ኢቨን የሚገርም እኮ የሰርጉን እኮ እኔ የፖስትኩት እንደነገ እሑድ ቅዳሜ ነው የፖስትኩት። እኔ እሑድ ጠዋት ነው የፖስትኩት። ቅዳሜ ጠዋት ማለት ቅዳሜ ጠዋት ነው የፖስትኩት። እሑድ ጠዋት ተክሊል ሆኖ ቅዳሜ ጠዋት አንድ ቀን ሲቀር ነው የፖስትኩት። እንደዛም ሆኖ መቋቋም አልቻልኩም። እንደዛም ሆኖ ብዙ ሰው ያው ከፍቅሩም ከመውደዱም የተነሳ መጥቶ እዛ ቦሌ መድኃኔዓለም የተገኘ ምናምን ሰው አለና ያን ያደረግነው በዛ ምክንያት ነው። ቦሌ መድኃኔዓለም እልሃለሁ። ማነው ስሟ? ምን አይነት ሚስት ናት? ስለ ሚስት ንገረን እስኪ። ቃል እስኪያጥር አውራ ሚስት። ያው እሷ ስለ ራሷም ብዙም እንዲነገረም ስለማትፈልግ ነው። ያው እሷ ህሊና ነው የምትባለው። የግቢ ገብርኤል የሰንበት ትምህርት ቤት ዘማሪ ነበረች። እዛ ነበር የምታገለው በአገልግሎት። እሷ በነገራችን ላይ እንደ ሚዲያ ምናምን የምትጠቀማለች። ቲክቶክም የላትም ድሮ፣ ፌስቡክም የላትም። እንደዚህ ሚዲያ ነገር አትጠቀም እሷ። በቃ ስልክ ቴሌግራም ነው ያላት እንጂ እንደዚህ አሁን እንደኔ ቲክቶክ ምናምን ብዙ ሰው እንደዛ ይመስለዋል። በቲክቶክ የተዋወቀ ነው ይመስለውና ሲጀምር ቲክቶክ አካውንት ኖሯትም አያውቅም። እንደዚህ አይነት ይሄ ምናምን ፌስቡክ ምናምን ላይ እሱም የላት እንደዚህ አይነት የምትጠቀም አይደለችም። እና በጣም ወደ ቤተክርስቲያን የምታደላ እንግዲህ ግቢ ገብርኤል የምታቆድሮ ብዙ የቤተክርስቲያን ልጆች የፈሩበት በዝማሬ የምታገለግል ከዛ በኋላ እንደውም መተው አንዱን ከመተው በጣም እናገልግል ካሉት መካከል የሰርጋችን ቀን የግቢ ገብርኤል ዘማሪያን መተና አገልግልናን ብለው ነበርና ልክ በቤተክርስቲያን ያደገ ሰው አንድ ላይ አንድ ሲገናኝ ታውቃለህ። የሰንበት ተማሪ ለሰንበት ተማሪ እሷ ደግሞ በጣም ለቤተክርስቲያን በጸሎት እንደዚህ በስግደት ህይወቷ በጾም ህይወቷ በጣም ጠንካራ በጣም ጎበዝ ናት። እና በርትታ የምታበረታ ጠንክራ የምታጠነክር ሞሮ ቤተክርስቲያን የምታዘነብ ያንተን ደስታ በጣም ደስታ የምትፈልግ እና ከአገልግሎት ጋር ማች የምታረግ ሲሆን ያው ስትገጥም አንድ ላይ ድስት ግጣሙን ሲያገኝ ወደ ትዳር ትገባለህ። አንድ ልጅ ነው ያለ? አዎ አንድ ልጅ ነው ያለኝ። ማን አልክ? ዘሩፋኤል ይባላል። ዘሩፋኤል ቴዎድሮስ። ሩፋኤልን የሚገርም እሷም ሊቀ መላእክት ቅዱስ ሩፋኤልን በጣም ስለምንወደው ባገባን በአመቱ ነው ልጅ ወለድ ነውና እግዚአብሔር የሰጠንን በዛ ነውና እግዚአብሔር ፈቅዶ እንግዲህ አንድ ልጅ አለ ማለት ነው። እግዚአብሔር ይመስገን። በጣም ነው ደስ የሚል ጨዋታ ነው እያደረግን ያለ ነው። የተወደዳችሁ የሎዛ ፖድካስት ሎዛ ሚዲያ ተከታታዮች፣ አሁን የምንገኘው ሎዛ ስቱዲዮ ነው ከዲያቆን ዘማርያም ዘለቀ ጋር ጨዋታችን ወጋችን ይቀጥላል። አሁን ደግሞ ከግል ህይወት ወጥተን ወደ ቤተክርስቲያናችን ወደ አስተምህሯ እና ወደ ሌሎች ጉዳዮች እናመራለን። የሻሸመኔ ሰማዕታትን እንዴት ትዘክራቸዋለህ? አዎ የሻሸመኔ ሰማዕታት ዓለምስ እንዴት እንዲያስታውሳቸው ነው የምትፈልገው? አዎ የሻሸመኔ ሰማዕታት በጣም 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 ዋጋ ከፍለው ሰማዕትነትን በተግባር ካሳዩ ቤተክርስቲያን በነገራችን ላይ ያው የጊዜ ሰማዕትነት አለ ታውቃለህ። ገንዘብን ኑሮን ሰጥቶ ራብን ልክ እንደ እንጦስ ይመንን ነጭ ሰማዕትነትም አለ። ይሄ ግን ቀይ ሰማዕትነት ነው። ያ ማለት ደምን መስጠትና ዋጋ መክፈል ነው ለቤተክርስቲያን ማለት ነው። ይሄ የተጀመረው በነገራችን ላይ አሁን አይደለም። በጸረ ተሐድሶ ጊዜ ራሱ ብዙ ልጆች ታስረዋል፣ ብዙ ልጆች ተደብድበዋል፣ ብዙ ልጆች ዋጋ ከፍለዋል። ቤተክርስቲያናችን ለተሐድሶና ፍቃን አሳልፈና በማለት ማለት ነው ብዙ ዋጋ ከፍለዋል። በጣም ብዙ ማለት በጣም ነው የፈጀብን ዋጋ በጣም ነው ያስከፈለን የጸረ ተሐድሶ እንቅስቃሴ። በተመሳሳይ ልክ በስራም ወደ ሐዋሳም ስንሄድ እንደምታውቀው ሐዋሳም ገብርኤል ላይ ነበጋሽውና ምን እንቅስቃሴ ነበር እና በሻሸመኔ በጣም የሚከብደው ነገር በጣም ከፍተኛ ዋጋ ነው የተከፈለበት የሻሸመኔ ማለት ነው። እና መታሰርና ከዛ ቀጥሎ ነው እንግዲህ የጥር 27ቱ ደግሞ በጥይት የታገዘ በጣም ብዙ ሰዎች የተገደሉበት ብዙ ሰዎች በጣም የሞቱበት ጭንቅላታቸው አልቀረም፣ እግራቸው አልቀረም፣ እጃቸው አልቀረም። በጣም የሚገርም መቁሰል እዛ ጋር የሞተውን ሳንቆጥረው ቤተክርስቲያኑ በብዙ ጊዜያት ተዘግቶ ነበር። ከወጣን
የጸጥታ አካላት ይዙናል ብለው እዛው የቤተክርስቲያኑ የሚሰራው ህንፃ ላይ ቆይተው በምግብ እጦት የሞቱ ሰዎች አሉ፣ እዛ ውስጥ ማለት ነው። እና የሰንበት ትምህርት ቤት ተማሪዎች በጣም ብዙ ሰዎች ነው የሞቱት። ካህን ደግሞ በፌሮ ተቀጥቅጦ ምናምን ነገር ቀዳሽ ካህን ታቷልና ሞት እኮ አይደለም እንዲህ አንዴ በጥይት ዱብ አድርገህ የምትገለው አይደል። በፌሮ ብረት አናታና ተቀጥለው ቀሲስ አረጋዊ የሚባሉት አሁን እንደዛ ነው የሞቱት። የተደበደቡት በዱላ ምናምን አይደለም። ይሄ ማለት በጠራራ ፀሐይ ጥር 27 ቀን የሆነ ነውና ሰማዕትነት አያጣትም ሀገሪቷ። የእንትን ጊዜም ይሄ የሃጫሉ ሞት ጊዜም ብዙ ሰዎች እየተለቀመ ብዙ ኦርቶዶክሳውያን ቤታቸው ንብረታቸው ምናምን ወድሟል። በጣም ነው ዋጋ የተከፈለበት ማለት ነው። እና አሁን እንግዲህ ይሄ ከጥር 27 በፊት በዚህኛው ተደርጓል። እያንዳንዱ እና ቤት ይወጣል ብቻ አንገት ላይ ክር ካለ ማንኛውም ሰው ቢሆን ሶፋ ይወጣል፣ አልጋ ይወጣል፣ ንብረት ይወጣል፣ ደጅ ላይ አስፓልት ላይ ይቃጠላል። ይሄ ታልፎ ነው እንግዲህ ጥር 27ቱ ደግሞ ቤተክርስቲያን ህገወጥ የሆነ ሲመትን አንቀበልም በማለት እነዚህ ሰማዕታት ዋጋ ከፍለዋል። እኔ ስንክሳር ላይ መጻፍ አለባቸው ባይኔ። ምክንያቱም የተከፈሉ ለምንድን ነው? ጫተራ ተይዘው ነው? ሊሰርቁ ብለው ነው? ለስልጣን ብለው ነው? ለብሔር ብለው ነው? አይደለም እኮ ቅዱስ ሲኖዶስን አክብረው የቅዱስ ሲኖዶስን ቃል ሰምተው ነው ዋጋ የከፈሉት። ይሄ እኮ ከዚህ በለጠ እንደው ሰማዕትነት ለሃይማኖት ለስንት ሰማዕት የምትሆን ቀድሶ የወጣን ካህን በቅዳሴ ጊዜ ቀድሶ የወጣን ከቅዳሴ መልስ ነው ካህን የተደበደቡ በዚህ ልክ ኮማ ውስጥ ገቡ፣ ሞቱ። በቃ ልጅ አላቸው፣ ሚስት አላቸው። እኚህ ሰው እንደዚህ ናቸው። እና በብዙ መንገድ አሁን በመታሰብበት ጊዜ ሰማዕትነት የሆነ አንድ ጊዜ መጥቶ የቆመ አይደለም ነው። ሻሸመኔ ላይ እየተደጋገመ እያሻት ይደረግ። በጣም የሚገርም ደግሞ ይሄ ደግሞ ታለፈ ስትል ደግሞ በቅርብ ጊዜ ከዚጊቲ አቡነ ተክለ ሃይማኖት አቡነ ገብረ መንፈስ ቅዱስ ክብረ በዓል አንግሰው ሲመለሱ በመኪና አደጋ ደግሞ እነዛ ቀሩ የምትላቸው ለቤተክርስቲያን ዋጋ ሲከፍሉ የነበሩ ፊት ለፊት የነበሩ ጸረ ተሐድሶን ሲቃወሙ የነበሩ ለሕገ ወጥ ሲመቱ ለቤተክርስቲያን ሲቆሙ ነበሩ። ከዛ በጥይት ከተረፉት እዛ ግቢ ውስጥ ከነበሩት በጥይት ከተረፉት ከሞት የተረፉት እነሱ ደግሞ በመኪና አደጋ ደግሞ እንዳለ ሞቱ። እሱ ደግሞ እነሱም ከዚህ ጌት ሲመለሱ መኪናው ፍሬም በጥሶ እንዳለ አለቁ። አሁን ኦልሞስት እግዚአብሔር አምላክ ሰው አለው በርግጥ። አሁንም ግን ቤተክርስቲያን ሰበት የሚከታተል ሰው አለ። ይገርማል። አሁንም ይማራል፣ አሁንም እነዚህ ይዘክራል። እና እነዚህ ሰማዕታት እየተደጋገመባት የመጣው አንድ ቀን ሁለት ጊዜ በሆነ ሲቹዌሽን በመጣ ቁጥር የሚጠቃ ኦርቶዶክስ ነው። የሆነ ነገር በተፈጠረ የፖለቲካ ለውጥም በለው የፖለቲካ ማመጽም በለው ምንም በተከሰተ ቁጥር ሰማዕትነት ዋጋ በየተደጋገመበት ያውን ደግሞ የሞቅሰል ምናምን ከዛ ወይ እስር ቤት ገብተህ ከዛ ላይ መፈታት እኮ አይደለም የመሞት ዋጋ የተከፈለባ እየከፈሉ ያሉ ናቸውና እነዚህ ሰማዕታት ቅዱስ ሲኖዶስ እንዳውም አውቆት ይሄ እኮ ከዚህ በለጠ እንትን ስንክሳር እኮ ኦፕን ቡክ አይደል ክፍት መጽሐፍ እኮ ነው። ምክንያቱም ለምንድን ነው የማይዘጋው? ሰማዕታት በመጡ ቁጥር ይጨመራል። ሰማዕትነት አይቆምም። ቤተክርስቲያን እየተጨመረ ይመጣል። ምን ይላል በእንተ ቅድሳት ላይ እግዚአብሔር የሰማዕትነትን ስራ ይሰጠን ዘንድ ቅዱሳን ስለሆኑ ሰማዕታት እንማልዳለን ነው የሚለው። የሰማዕታት ስራ ይሰጠን ዘንድ በቃ ስራችን ነው። ምን ታደርግ? የቤተክርስቲያን ስራው ነው ሰማዕት እንድትሆን። ሐዋርያው ቅዱስ ጳውሎስም ገና ደም እስከ ማፍሰስ ድረስ አልተጋደላችሁም እና ይላል። አንድ ቦታ ላይ ስትናገር ሰምቻለሁ። የኦርቶዶክስ የቤተክርስቲያን መጨረሻ ግብ ሰማዕትነት ነው። ምስክርነት ነው። ሰማዕት ማለት ምስክር አይደለም፣ ለክርስቶስ ነው። ምንድን ያለን እሱ ለእኔ ሲል እናቱን አባቱን ያልተወ ሊሆን አይገባም። በዛ ላይ ደግሞ በሰው ፊት የሚመሰክርልኝ በሰማይ አባቴ ፊት እመሰክርለታለሁ። አለቀ። ሁለት ምርጫ ነው ያለ። ወይ መስለህ ክርስቶስን ክደህ መኖር፣ አሊያም ደግሞ ክርስቶስን አምነህ ነፍስን አሳልፈ መስጠት። ጌታችን በወንጌል ታግ ለእኔ ሲል ነፍሱን ያጠፋ ያገኛታል። ይሄ እኮ መርዝ የጠጣ ማለቱ አይደለም፣ የታነቀ ማለቱ አይደለም። ለክርስቶስ ብሎ ዋጋ የተከፈለበት ማለት ነው። እና እንግዲህ እነዚህ አሁን ቤተክርስቲያን ኦርቶዶክስ በመሆን ንብረትና ቤት ሲቃጠል ኦርቶዶክስ በመሆን እስከ ደግሞ እኮ ያ ሁሉ የጥይት ናዳ ያ ሁሉ እኮ ሰው እኮ የተጨፈጨፈው ቅጽረ ቤተክርስቲያን ውስጥ ነው። መምህር አንድ ሚስጥር እንድትነግረኝ እፈልጋለሁ። ያው ሚስጥር ማውጣጣት ባይሆንም ሻሸመኔ፣ አርሲ በተለየ በኢትዮጵያ በተለየ መልኩ የሰማዕትነት ማዕከል የሆነችው ለምንድን ነው?
እኔ በአጋጣሚ ነው ማለት ይከብደኛል። አሁን በአጋጣሚ ነው ማለት ይከብደኛል። ለምንድነው በአጋጣሚ ነው? ብዙ ምክንያቶች ሊደረደርላቸው ይችላል። ፖለቲካዊ፣ ማህበራዊ ምናምን ነገሮች ብዙ ነገር ልናመጣላቸው እንችላለን። ግን አሁን የምረዳው ምንድነው ኦርቶዶክስን የማጽዳት ነው። በቃ ኦርቶዶክስ የሚባል ነገር የማጽዳት ነው እንጂ በደል እኮ ብዙ መንገድ በደል እኮ ይበደላል። ብዙ ነገር አታክ ታደርገዋለህ አንድን ሰው። ግን አሁን ደግሞ በመግደል ስታደርገው ግን አሁን እንኳን የምታያቸው እነዚህ አርሲ ሰማዕታት አሉ። እስቲ አላቆምም አርሲ ከሻሸመኔ ይሄ አይሁን እንጂ ከተማ አሁንም አርሲ ሰማዕታት ነው። ሻሸመኔ የምዕራብ አርሲ ናት። የምዕራብ አርሲ ከተማ ዋና ከተማ ናት። ስለዚህ የመጣው ገፈት ሁሉ ኢትዮጵያ ላይ የሚፈጠረው ነገር ሁሉ ቅድሚያ ያገኛታል። እሱን ነው እኮ ሚስጥር ማወቅ የፈለኩት። ለምን እኮ ነው እንጃ እኔ አላውቅም። ማለት አንድ ነገር ነው የማውቀው እኔ አጋጣሚ እንዳልሆነ ግን አውቃለሁ። አጋጣሚ ተሰልቶ ታቅዶ ታልሞበት የሆነ እንጂ አጋጣሚ አይደለም እንዴ። የእንትን ጊዜ እኮ ሲደረግ በህገ ወጥ ሲመት ጊዜ እኮ ሲደረግ ይሄ አይነት የጥይት ናዳ እኮ ቤተክርስቲያን ውስጥ ዘግቶ ቤተክርስቲያን እኮ የተቀመጠው ታጣቂ አይደለም፣ አሸባሪ አይደለም፣ መሳሪያ ለያዘ አመፀኛ አይደለም፣ የሌላ ሀገር ዜጋ አይደለም። ግቢውን ቤተክርስቲያኑን ዘግቶ ለነበረ ሰው ላይ ይሄን አክል ተደረገው እኮ ሌሎች ቦታዎች ላይ እኮ ዝዋይ እኮ አልሆነም። ይሄ ሞጆ ላይ እኮ አልሆነም። ቢሾፍቱ ላይ እኮ አልሆነም። ይሄ ኦሮሚያ ክልል ናቸው እነዚህ ሁሉ ምንም አልሆነም እነዚህ ቦታዎች ላይ። ሆይ ነው ለምንድን ነው ያዛ ቦታ እንደዛ በጣም ትኩረት ይሰጣል? ለምንድን ነው የተፈለገው ይናክ? ኢቭን ያ የሃጫሉ ሞት ጊዜ የክርስቲያኖች ቤት እንዳለ እየተለቀመ ንብረታቸው ሲቃጠል ይሄ ሌሎች ኦሮሚያ ክልሎች ላይ አልሆነም። ለምንድን አርሲ ላይ ነገር ይሆነ? አጋጣሚ ነው? ምንም ነገር በመጣ ቁጥር የጥቃቱ ሰለባ ቁጥር አንድ የሚሆነው ያ እና ደግሞ የሚገርም ደግሞ እሺ ከመንግስት አቅም በላይ ሊሆን ይችላል ብለን እንኳን በቅንነት እንኳን እንዳታስበው ለዚህ መንግስት ይቅርታ፣ ካሳ፣ ንብረታቸው ለወደመባቸው ማጽናኛ አይዟችሁ የለም። እና እንዴት ይሄን አጋጣሚ ነው ትልት ይችላል? እንዴት ነው አጋጣሚ ነው የሚችለው? ቤት በኩል ነው አጋጣሚ የሚሆነው። እንዴት አንተ እንደ መንግስት አታጽናና? እናቱን ያጣ አባቱን ያጣ ወንድሙን ያጣ እያለ ይቅርታ አይደረግም እንዴት አትልም? ያ ሆኖ ማለት ነው። ይሄ ብቻ አይደለም ነው ቢገርም፣ ይሄ ከቤተ መንግስቱ ነው። ከቤተ ክህነቱስ ማን መጥቶ ጎበኘው? ከጠቅላይ ቤተ ክህነት ማን መጥቶ አጽናናው? ማንም የለው። አይዟችሁ ተደጋግሞባችኋል፣ ይሄ መከራ ደርሶባችኋል። አሁን ስቲል ሻሸመኔ ቅዱስ ሚካኤል አንገባም ይሉ አሉ። ቅጽረ ግቢ ውስጥ በደም የጨቀየውን ሳይባረክ ፓትርያርኩ ቅዱስነታቸው መጥቶ ካልባረኩት አልገባም ይል ሰው አለ። አሁንም ከውጭ ቆሞ የሚያስቀድስ ሰው አለ። አልገባም ቅጽረ ግቢ ውስጥ የሚል ኢቭን አንዳንዶቹ ክር የበጠሱ ሰዎችም አሉ። አንተ ሚካኤል ካለ ይሄን ተአምርን ካላሳየ እኔ አልገባም አንተ ቅጽረ ግቢ የሚል አለ። እና እንዴት አድርገን እንደምናስበው እንደምገልጸው አላውቅም። ኢቭን አልመቃም በቃ አልመጣ አንተ ሚካኤል ካለ ተአምርን ግለጽ አሳይ። ልጆቻችን እንደዚህ ሞታ አንተ እንዴት ዝም አልክ? በቃ ምክንያቱም ያው እንደምታውቀው ሰማዕትነት ግን አልለምድንም። የምታውቀው ነው። እኛ ጋር ሁሉ ነገር በደረሰን ጊዜ እንደምታውቀው ቤተክርስቲያን አልጋ ባልጋ የመጣች ስለሚመስለን ሁሉ ነገር ስናየው ደግሞ ቤተክርስቲያን እንዴት ሰማዕታት እንደዚህ ሞቱ ሲባል በእንትን ነው የምናውቀው፣ በጽሁፍ ነው የምናውቀው። ፕራክቲካል በተግባርኛ ጋር ሲመጣ ስናየው ተስፋ እንቆርጣለን ምናምን የምታውቀው። እና የሻሸመኔው ህዝቡ አሁን ያለው ዘመን በሁለት ነው የተጎዳው፣ ከቤተ መንግስቱ ከቤተ ክህነቱ። ማንም የሌለው ሆነ፣ አጽናኝ የለውም። አይዟችሁ ምን ችግር አለው? 3-4 የተለያዩ የሀገረ ሊቃነ ጳጳሳት መጥተው ህዝብን አጽናንተ አበርትተ። ይሄ በብፁዕ አቡነ ሄኖክ ጊዜ ሆኖ ነበር። የሃጫሉ ጊዜ ሞት ጊዜ ቤታቸው ለተቃጠሉ ሰዎች የተለያዩ ሀገረ ስብከት ሊቃነ ጳጳሳቶችን ብፁዕ አቡነ ሄኖክ ጠርተው ጸሎት ፍታ ተደርጎላቸው ቅዳሴ ተቀድሶ ምዕመኑን አጽናንተው ከጥር 27ቱ ከዛ በኋላ ግን ምንም ተደርጎም አይታወቅም፣ ፈጽሞ አልተደረገለትም። እና ካሳም የለውም ይቅርታም የለውም፣ አይዞ በርታ ምናምንም የለውም። እንደዚህም ሆኖ ግን ምዕመኑ ግን ሄደ። የሚገርም እንደዚህም ሆኖ አሁን የሻሸመኔ ቅዱስ ሚካኤል ህንፃ ሊያልቅ ነው፣ ተሰርቶ ሊያልቅ። እኔ ምን አይነት ጥበቃት ጥንካሬ እንዳላቸው አላውቅም። ማለት እያወቀው ማታውቀው ሰው ይገጥሞ ያውቃል። ታውቀዋለህ እኮ ህዝቡን፣ ግን ምን አይነት ጥንካሬ ነው። እንደዚህም ሆኖ አሁን ግቢው የቅጽረ ቤተክርስቲያኑ አዲሱ ህንፃ ሊያልቅ ወደ ማጠናቀቂያው ወደ ማገባደጃው ላይ ያለው ያ በጥይት ተሸርፎ የነበረው ያ ህዝብ ያዛ የቀረው እንግዲህ ግማሹ አቅም ያለው ወደ አዲስ አበባ፣ አቅም የሌለው ወደ ሐዋሳ ምናምን ተበታትኖ ካለቀ በኋላ
እንደዛም ሆኖ ያ ያለው ሰው እንደው ስለምን ይቀራል ብሎ እዚያ ያሉት ልክ እንደ ፈለገ ዮርዳኖስ የሚባሉ ማህበራት አሉ። እነሱ ወጣቱን እያደራጁ ህዝበ ክርስቲያኑ እያጠናከሩ እንደሱ እየሰሩ ነው ያሉት። እና አሁን የምታያቸው እነዚህ ነገሮች ሲያዩት ምንድነው እነሱ ያሉት በጣም እይታቸውም ደስ ያለኝ በቀኛ እንስራው ታዲያ ምን እናደርገዋለን? ከሁለት ወገን ባዶ ስትሆን ምንም እንደሌለ ስታቅ ለማን ነው ተዛናት ምን ሄደው ቤተክርስቲያን ማን ይረከቦሽ? ህንጻው ይቆሞ ይቅር ትውልድ አይቀጥል። ስለዚህ አይናችን እያየ ቤተክርስቲያናችን ትጥፋ። ስለዚህ ያለን አማራጭ ባለን አቅማችን ከኛ የሚጠበቀው ግዴታ እንወጣ በማለት ነው እንጂ ከቤተ ክህነቱም ከቤተ መንግስቱ ምንም ነገር የለም። እና አሁን ይሄን ሁሉ አሁን ነገር እንዴት አጋጣሚ ነው ልንደምረው እንችላለን? ሌሎች ቦታው የሆነ ሲቹዌሽን በኢትዮጵያ በፖለቲካ ለውጥ ምናምን በሆነ ነገር አመጽ በተነሳ ቁጥር ሌሎች ከተሞች ላይ ምንም ነገር የማይሆነው ለምን ኢንቴንሽናሊ እዚህ ጋር በጣም በተደጋጋሚ በጣም ጥቃት የሚደርሰው ምን ተፈጥሮ ነው? ምን ተገኝቶ ነው? ምን የተለየ ነገር አለው? የተለየ ኢትዮጵያ ምድር ነው? የተለየ ኦርቶዶክስ ነው ያለው? የተለየ ኢትዮጵያ ዜጋ ነው እዛ ውስጥ ያለው? ምንድነው የተለየው እዛ ውስጥ ያለው? ምንድነው የተፈለገው ይሄ ነገር ያለው? ያ ሁሉ ህዝብስ እንደዚህ በሚያልቅበት ጊዜ የጸጥታ አካላት ምን እንደሚያደርጉት እና በብዙ መንገድና አሁን ደግሞ የምናየው ደግሞ አርሲ ላይ ደግሞ ስናየው አጋጣሚዎች ናቸው ብሎ ለመደምደም በጣም ነው የምትቸገረው። እግዚአብሔር ሰላሙን ያምጣልን ነው የምለው። መልካም ከአርሲ እንውጣ፣ ወደ ሰሜኑ እንሂድ። ቅዱሳት ስዕላትን አያስፈልግም የሚሉ በርካታ መናፍቃን ተፈጥረዋል፣ ሥላሴንም ጨምሮ ቅዱሳት ስዕላትን። በዚህ ጉዳይ ላይ የቤተ ክርስቲያን አስተምህሮ ምንድን ነው? አዎ ይሄ እኮ በነገራችን ላይ መጽሐፍ ቅዱስ እኮ ራሱ ስዕል ነው። ፊደል ይሄ የምንጽፈው እኮ ጽሑፍ ራሱ እኮ ስዕል ነው። እግዚአብሔር በፊደል ሲቀበል ሲያመጣው መጽሐፍ ቅዱስ ነው ብለህ እየተቀበልክ በስዕል ሲሆን አልቀበል እንደምትላል ይሄ እንደማለት ነው። ለምን ስዕላት ቅዱሳት ስማቸው ራሱ ቅዱሳት ስዕላት ነው። ሰውም ቅዱስ ይባላል፣ ስዕላትም ቅዱስ ይባላሉ፣ መካንም ቅዱስ ይባላል፣ ተራራም ቅዱስ ተብሏል። በቅዱሱ ተራራ እንዳለው ማለት ነው ቅዱሳት ይባላሉ። እና ቤተክርስቲያናችን ቅዱሳት ስዕላትን ማክበር በኢትዮጵያም ኦርቶዶክስ ቤተክርስቲያን ትውፊት ጥንት የነበረ ነው። ባህታዊ ቤተክርስቲያናትም ጭምር ያለ ነው። ኢቭን የመጀመሪያዎቹ መቶ ክፍለ ዘመን ክርስቲያኖች በካታኮምብ ራሱ ስዕልን ይጠቀሙ ነበር። ለምሳሌ በቤተክርስቲያን እንደዚህ መሬት ላይ ቁጭ ብለ ቤተክርስቲያን መስራት በማይፈቀድበት ጊዜ ካታኮምብ ውስጥ ስዕለ ሥላሴ ነበር። ያውም እኮ ዘ ሆስፒታሊቲ ኦፍ አብርሃም ብሎ ለአብርሃም የተገለጡ ሥላሴ ናቸው ብሎ። ስለዚህ ስዕላት የቀደምት ክርስቲያኖች ጭምር ክርስቶስን በምን ይስሉ ነበር? በአሳ የአሳ ቅርጽ ምንድነው? የክርስቶስን ይወክላል ብለው መስቀል። ስለዚህ ይሄንን እያሰቡ ክርስቲያኖች ይጸልዩ ነበር። እና ስዕል ልክ በኢትዮጵያ የተጀመረ አንዳንዶች እንደውም ከአፄ ዘርዓ ያዕቆብ በኋላ የመጣ ነው ምናምን ከ7ኛው ክፍለ ዘመን ይላሉ። አይደለም እንዴ! ይሄ እኮ አሁን የምንለው የሥላሴ እኮ ስዕል ለአብርሃም የተገለጡ የሚገርም ሶስቱ ሰዎች ቆመው አብርሃም በድንጋይ ተቀምጦ በካታኮምብ በ300 ኤዲ የነበረ ስዕል በካታኮምብ ስዕለ ሥላሴ እኮ አለ። ኢቭን የሶሪያ የአርመን የህንድ ቤተክርስቲያን አላት። ብዙዎቹ አሁን እንደ መከራከሪያ እንደው የሚያቀርቡት የግብፅ ኦርቶዶክስ ቤተክርስቲያን የሥላሴ ስዕል የላትም ምናምን ብለው ማለት ነው። የሚገርም የግብፅ ኦርቶዶክስ ቤተክርስቲያን ስዕሉን ትመለከተዋለህ። ምን አለ? ክርስቶስ ሲጠመቅ መንፈስ ቅዱስ በርግብ አምሳል ሲወርድ አብ እንደዚህ አመልክቶ በእጅ አለ ሥላሴ። ስለዚህ ምን ይላሉ? ያ እጁን ክንዱን በደመናው ላይ ያሳየ አብ ነው። በተለየ አካሉ በእደ ዮሐንስ የሚጠመቀው ደግሞ ክርስቶስ ነው፣ ወልድ ነው። በአምሳለ ርግብ ደግሞ መንፈስ ቅዱስ ነው አለ። ልክ እንደኛ አድርገው ሶስት ሰዎች ስዕለ ሥላሴ ብለን ስላልተቀመጠ እንደዛ አይደለም አይባልም። እንደዚህ ክንዱን አለ ስዕላቸው አለ ራሱ በግብፅ ኦርቶዶክሳውያንም አለ ያ ስዕል ማለት ነው። ግን እነሱ የሚያስቡት ምንድነው? ልክ እንደኛ አይነት አብ ወልድ መንፈስ ቅዱስ ተብሎ እንደዚህ ተቀምጠው እኛ የምናያቸው ስዕል ቅድስት ሥላሴ እኛ የምናውቀው ያልተሳለው ለምንድነው? አብን ያየው ማንም የለም። ስለዚህ አብን መሳል አንችልም ነው የግብፅ ኦርቶዶክሳውያን ፐርስፔክቲቭ እንጂ ስዕል ውጉዝ ነው አይደለም ያለችው። ወልድ በተለየ አካሉ በስጋ ተገልጧል፣ ይዳሳል፣ ይጨበጣል። መንፈስ ቅዱስን በርግብ አምሳል ነው። አብን ግን መሳል አንችልም። አብን ያየው ማንም የለም ስለሚል ለዛም ነው እንደዚህ ያደረጉት እንጂ ስዕል የተወገዘ ነው ብሎ አይደለም። ለዛም ደግሞ በምን አመልክተዋል? ደግሞ ይሄ ፈጽሞ እንዳላወገዙት የምናውቀው አብን ከደመና ልክ እንደ እጁ እንደዚህ አመልክቶ እጅ ይታያል። ይቺ አንድ እጅ የምትታየው የአብ ምሳሌ ናት። ወልድ ሲጠመቅ መንፈስ ቅዱስ በርግብ አምሳል፣ ዮሐንስ ያጠመቀው ሁለት መላእክት ደግሞ ነጫጭ ልብስ ለብሰው ጌታችንን
ሲጠመቅ በዙሪያ እንደነበሩ ያሳያል። እና እንደው አንዳንድ ሰዎች ግብፅ እንዲህ ስለማትጠቀም አልጠቀም የሚል ሰው ሲጠቀማሉ። ለምሳሌ ምስረ ፍቁር ወልዳ ስዕል አላት ይጠቀማሉ ሰዎች። ለዚህ ተሐድሶቹ እንደ መከራከሪያ የሚያቀርቡት ግብፅ እኮ የቅዳሴ ስዕል እኮ የላትም ይላሉ ተሐድሶቹ። እንዴ ግብፅ እኮ ምስለ ፍቁር ወልዳ ስዕል እኮ አላት። ግልጽ እኮ ስነ ስቅለቱ ስዕል አላት። ያውም ጌታችን ኢየሱስ ክርስቶስ ከእናቱ ቅድስት ድንግል ማርያም ከዮሐንስ ወንጌላዊ ጋር እያለ የአቡነ ተክለ ሃይማኖት ስዕል እኮ አላት ግብፅ። የሰማዕቱ ቅዱስ ሚናስ እኮ ስዕል አላት። መናፍቃን ይጠቀሙታል። ግብፅ ስትጠቀሙ የሚጠቀሙ፣ ግብፅ ሳትጠቀሙ ሲቀደሙ አይጠቀሙ ከሆነ እንካ በንካ ከሆነ ጉዳዩ ማለት መስፈርታቸው ግብፅ ከሆነች የቅዱስ ጊዮርጊስ እኮ ስዕል አላት። የሰማዕቱ ቅዱስ ሚናስ እኮ ስዕል አላት። እነሱ የላቸውም እኮ። ስለዚህ እንዲህ ለንጽጽር ይቀርባል። ይሄ እኮ የሚባለው እኮ እኔ ተጠቀምኩ ነበረና እዚህ ጋር ለምን ተጠቀማሉ ማለት ነበረበት። እኛ የሰማዕቱ ቅዱስ ሚናስ ስዕል አላት፣ የሰማዕቱ ቅዱስ ጊዮርጊስ አለ። ኢቭን ኢትዮጵያ አቡነ ተክለ ሃይማኖት በነገራችን ላይ በርዝዴውን እኛ ታኅሳስ 24 የአቡነ ተክለ ሃይማኖት ልደት ስናከብር የኮፕቲክ ሳናክስረም የግብፅም ስንክሳር የአቡነ ተክለ ሃይማኖት ያከብራሉ ልደቱ። 4 ልደት የምታከብረው በስንክሳሯ ግብፅ የጌታችን የእመቤታችን የዮሐንስ ወንጌላዊ የዮሐንስ መጥምቅና የአቡነ ተክለ ሃይማኖት የምታከብረው። የሌሎችን ቅዱሳን የምታከብረው እረፍታቸውን የምታከብረው ግብፅ። አንዱ የምታከብረው ዘናቲቪቲ ኦፍ አቡነ ተክለ ሃይማኖት ኢትዮጵያ ነው የሚለው ራሱ ተውት 24 ማለት ታኅሳስ 24 ላይ ብታየው ስንክሳር በእኛ ስንክሳር ታኅሳስ ነው፣ እነሱም ታኅሳስ 24 ነው የሚሉት። የዛን ቀን ዘናቲቪቲ ነው የአቡነ ተክለ ሃይማኖት ልደት ነው የሚለው። የአቡነ ተክለ ሃይማኖት ስዕል አላት። እኚህ ሰዎች የአቡነ ተክለ ሃይማኖት ስዕል አላቸው ወይ? ግብፅን እንደ ሪፈረንስ የሚወስዱ ሰዎች ማለት። ሁለተኛ ግብፅን ለኢትዮጵያ ኦርቶዶክስ ቤተክርስቲያን መዛኝ እኛን ተመዛኝ ያደረገን ማለት ነው። እኛ እኮ አሃት ናት ያልነው እንጂ ግብፅ እኮ የኛ የበላይ እኛ ከዛ የበታች ሲጀምር እኮ አሃት ነው፣ አቻ ነው እንጂ አንዱ የበላይ አንዱ የበታች እኮ አይደለም። ብዙ ሰው አሁን የንጽጽር ትልቅ ችግር የገጠመንም የኢትዮጵያ ኦርቶዶክስ ቤተክርስቲያንን በግብፅ ኦርቶዶክስ የመመዘን እኛ ከዛ ያመጣነው እኮ ጳጳስ እንጂ ሃይማኖት አይደለም። ለምን? በህገ ልቦና፣ በህገ ኦሪት፣ በህገ ወንጌል አምልኮተ እግዚአብሔር ነበር። ግብፅ እኮ በህገ ልቦና እኮ በህገ ኦሪት እኮ ጣዖት አምላኪ እኮ ናት አይደል? ከአምልኮ ጣዖት እኮ አምልኮተ እግዚአብሔር የመጡት እኛ እኮ ከአምልኮተ ጣዖት አለ ወደ አምልኮተ እግዚአብሔር የመጣ ነው። ከህገ ልቦና ወደ ህገ ኦሪት፣ ከህገ ኦሪት ወደ ህገ ወንጌል የመጣ ነው። እንዴት ነው ከግብፅ ጋር የምንወዳደረው? እንዳውም በዚህ መንገድ እንድበላለጥ ከተባለ እኛን መመዘን ያለብን ታሪክ አለን፣ ትውፊት አለን። መስዋዕተ ኦሪት ሲሰዋብን እኮ የነበርን እኮ ነን። መስዋዕተ ኦሪት እኮ ግብፅ የለም። ግን እኛ ሐዋርያዊ ውርሱን የመንበረ ማርቆስ ከዛ ስለመጣ ነው በጵስናው እንጂ ሃይማኖትን ተወርተናል ከዛ ያመጣ ነው። እና አንዳንድ ጊዜ እንደዚህ የተዛነፉ እይታዎችን ለራስ በጣም የዘቀጠና ያነሰ እይታ ማየት እና በኮፕቲክ ቤተክርስቲያን የኢትዮጵያን ቤተክርስቲያን መመዘንና የኛን አባቶች ማጥላላት። አንዳንዱ እንደውም በጣም ይገርማል እኮ አባ ጊዮርጊስ ዘጋስጫን ከሴንት አምብሮስ አሳንሶ ማሳየት፣ ቅዱስ ያሬድን ከአውግስጢን አሳንሶ ማሳየት። ቅዱስ ያሬድ እኮ ቅዱስ ነው። መጽሐፉ እኮ ማጣቀሻ እኮ እንጠቀምበታለን። ድጓው ላይ እኮ እንዲህ ብሏል፣ ይሄን የመጽሐፍ ቅዱስ ክፍል ቅዱስ ያሬድ እንዲህ ብሎ ተርጉሞ ተብሎ እናጣቀሳለን። አባ ጊዮርጊስ ዘጋስጫ መጽሐፍ ሚስጥር ላይ እኮ እንዲህ ብሎ ተርጉሞ ተብሎ እናጣቀሳለን። የአባ ጊዮርጊስ ዘጋስጫ እኮ ስርዓት አምልኳችን ላይ እኮ አለ እኮ። መጽሐፈ ሰዓታት የማን ነው? የዘወትር ጸሎታችን ለምንጠቀመው አርጋኖን የማን ነው? እና አባ ጊዮርጊስ ዘጋስጫን ከአምብሮስ አሳይቶ የማሳየት በጣም መታወር ነው እንዴ። አምብሮስ እኮ እንደው ምዕራባዊ ሊቅ ብለን እንጂ ቅዱስ እኮ አንለው። አባ ጊዮርጊስ ዘጋስጫ እኮ ቅዱስ ነው። አውግስጢን እኮ እኛ ቅዱስ አንለውም፣ ሊቁ ነው የምንለው። ቅዱስ እኮ ማን ነው? ያሬድ እኮ ለኛ ቅዱስ ነው። እና ኢትዮጵያን ሊቃውንትን አሳንሶና ወዳድቆ ታች አድርጎ ማየትና በሌሎቹ ማየት ተገቢ አይደለም። በቃ መጠቀም በሚገባን አክብሮ መጠቀም። አሁን እኛ ቅዱስ ዮሐንስ አፈወርቅ ኢትዮጵያ አይደለም፣ ግን ሊቁ ቅዱስ ነው። እኛ ኮምፕሌክስ የለብንማ እንዴ። ሰማዕቱ ቅዱስ ጊዮርጊስ አማራ ኦሮሞ ሆኖ ነው እንዴ? ቅድስት አርሴማ እኮ ኢትዮጵያዊት አይደለችም ሲጀመር። ጉዳያችን ነው እንዴ? እኛ ያጸድቃል አያጸድቅም ነው እንጂ አማራ ነው ኦሮሞ ነው ኢትዮጵያዊ ነው አይደለም። እኛ ጉዳይ አሁን አወይ ስትል ብዙ ሰው ኢትዮጵያዊ ነው የሚሰማው፣ ግን ከአቡነ ገብረ መንፈስ ቅዱስ ኢትዮጵያዊ አይደለም። ግን አወይ ስትል ግን ኢትዮጵያዊ ስሜት የሚሰማ ውስጥ። አቡነ አረጋይ ስትል እንደውም አንዳንድ ሰው ትግሬ ሳይሆኑ አይቀርም ይላል። ግን ከሶሪያ ነው የመጡት። ከትግራይ ጋር ያይዞ 9 ቅዱሳን የት ነው የመጡት? ከሶሪያ ከሮም ነው የመጡት ነገራችን ላይ። እና ከሶሪያ ከ9 ቅዱሳን የመጡበት ዘመን በነገራችን ላይ ኃይለኛ ብዙ የትርጉም ስራዎች የተሰሩበት የኢትዮጵያ በጣም ብዙ መጽሐፍቶችና ብዙ ወንጌል የተደረሰበት ወንጌል ስርጭት በጣም በከፍተኛ ደረጃ 9 ቅዱሳን በጣም ሰብከዋል። መስበክ ብቻ አይደለም በነገራችን ላይ ገዳም ገድመዋል። መገደም ብቻ አይደለም፣ የሚገርም ደግሞ ቅድስናም ነበራቸው። አሁን ትላንትና ለምሳሌ ያረፉት
አቡነ ሊቃኖስ ናቸው። ሲጸልዩ እጃቸው እንደ ሻማ ያበራ ነበር። ስለዚህ ወንጌል መስበክ ብቻ ሳይሆን ከቅድስና ጋር አብሮ ነው የያዙት። ገዳም ገድመዋል። አቡነ አረጋዊ ገዳም ብትለው፣ አቡነ ጴንጤሌዎን ገዳም ብትለው፣ አቡነ ሊቃኖስ ገዳም ብትለው፣ እነዚህ ሁሉ ቅድስና በጣም እድሜ ጠገቡ ወንጌል ማን ነው? የአቡነ ገሪማ ገዳም የሚገኘው የአቡነ ገሪማ ወንጌል በእጅ ከተጻፉት ጥንታዊ ከሆኑ የአራት ወንጌላውያን አንዱ የአቡነ ገሪማ ነው። ምንድነው ይሄ ወንጌል? እስቲ መጥቶ ይፎካከር የትኛው ፕሮቴስታንት? ወንጌል ቀድማችሁ አታውቁም ለሚሉን ሰዎች እስቲ ትግራይ ትናገር። ትግራይ ክልል የሚገኘው የአቡነ ገሪማ ገዳም እስቲ ይናገር። ጥንታዊ የሆነው በእጅ የጻፉ ከየት አመጡት ያንን ወንጌልን? ያምሩ ከነስዕል እኮ ነው ያስቀመጠው። ደግሞ የአቡነ ገሪማ እኮ ወንጌል የሚገርም ወንጌልን ክርስቶስ ካደረጋቸው ገቢረ ተአምራት ከነስዕል ነው ያስቀመጠው። እና እኛ ጉዳያችን ያጸድቃል አያጸድቅም ነው እንጂ የዚህ ብሔር ነው የዚህ ብሔር ነው አይደለም። ግን ከተወሰነ ጊዜያት በኋላ ግን ለኛ ለኢትዮጵያውያን ለስዕላት ያለን አመለካከት በጣም ዝቅተኛ እየሆነ በመምጣቱ ምክንያት ትልቅ ችግር ነው ያለው። እንደው ባለማስተዋላችን ጭምር አንዳንዶቻችን ደግሞ እንደው የጥፋት ዓላማ ይዘን ስለምንንቀሳቀስ ይሆናል እንጂ ሉተራውያን እኮ ስዕል አላቸው። ፕሮቴስታንት ዲኖሚኔሽን ናቸው ሉተራውያን። አንግሊካን ቸርች እኮ ስዕል አላቸው። አሁን ባለፈው ላይ ተቆን ሲሳለቁበት የነበረው ክርስቶፎሮስ ከአንገቱ በላይ የውሻ ቅርጽ ያለው ይሄው ተመልከቱ። እንደውም የተሳለቁ አቡነ ቡቺ የኦርቶዶክስ ምናምን ስዕል በጣም የሚገርም አንግሊካን ቸርቾች የቅዱስ ሴንት ክርስቶፎሮስ ቸርች አላቸው። ጭራሽ ፔጃቸው ላይ ስታይ ዌብሳይታቸው ስትመለከት የክርስቶፎሮስ ስዕል አለ አንገቱ ላይ የውሻ ቅርጽ ያለው። ለምን? ቅዱስ ክርስቶፎሮስ እኮ ማለት ጸዋሪ ክርስቶስ ማለት ነው። መልከ መልካም በመሆኑ ምክንያት ሰው እኔም በማየቱ እንዳይሰናከል ፊቴን የውሻ አድርግልኝ እንዲህ ስላለ እኮ ነው። ይሄው አሁን እኛ ላይ የሚሳለቁትን አንግሊካን ቸርቾች እኮ አሉ አሜሪካን ያሉት። ሰላማዊ ሰልፍ መውጣት ካለባቸው እነሱ ላይ ይውጡ። ወንጌል ያልገባን እኛ ካልሆነ እነሱ አልገባቸው ማለት እኛን የሰጠናቸው ደብተራን ላከላቸው ያንን ፎቶ እነሱ ፔጃቸው ላይ ያደረጉት ስዕል ከኛ ከዚህ የተላከ ነው። አንግሊካን ቸርች እኛ መመልከቻ ጽፈን ነው ክፈቱልን ቤተክርስቲያን ላይ የከፈቱት። እኛ እኮ የቅዱስ ክርስቶፎሮስ ቤተክርስቲያን እኮ የለን። እነሱ ግን በቅዱስ ክርስቶፎሮስ ያው የሚገርም ዌብሳይት ላይ ከአንገቱ በላይ ውሻ ሆኖ ተሎ ተክሰሎ እናገኛለን። በሶሪያ ኢቭን ደግሞ በሩሲያ መለካያን ጭምር ኢስተርን ኦርቶዶክሶች የቅዱስ ክርስቶፎሮስ ስዕል አላቸው። እና ምን ለማለት ፈልጌ ነው ወደዚህ ሁሉ የገባ ነው? ስለ ስዕላት ስናነሳ የኛ ይቅርና ለማለት ፈልጌ ነው። በነዛም ዘንድ አለ ቅዱሳን ስዕላት ክብር ይገባቸዋል። የቀደምት አባቶችም ያደረጉ ስለሆነ ይሄንን ማሰብ ይገባናል ለማለት ነው። በጣም ቆንጆ ማብራሪያ ነው። እግዚአብሔር ይስጥልን። ገዳማት ለምሳሌ አቡነ ሀፍተ ማርያም ገዳም እንሄዳለን፣ ደብረ ሊባኖስ ገዳም እንሄዳለን፣ አቡነ አረጋዊ ገዳም እንሄዳለን፣ ዋሻ አንድሪያስ እንሄዳለን። ብዙ በርካታ ገዳሞች እንገናኝ ሀገር ውስጥም ከውጭ ሀገርም። አንዱ ገዳም ከአንዱ ገዳም የተለየ ቃል ኪዳን አለው። እዛ ገዳም ደግሞ ገድሉ ላይ እዛ ገዳም ላይ የተቀበረ ደግሞ እስከዚህ ትውልድ እምርልሃለሁ፣ እዛ የተቀበረ ሰውነቱ ገላ አይፈርስም አይበሰብስም። ይህን ከኦርቶዶክስ እምነት ውጭ ያሉት ይቃወሙታል። ይህ መጽሐፍ ቅዱሳዊ አስተምህሮ ኦርቶዶክሳዊ አስተምህሮ ምንድን ነው? እንዴት ነው? መሰረታዊ እዚህ ምክንያት ምንድን ነው ስንል አሁን እኛ ያለነው በሐዲስ ኪዳን ነው። በሐዲስ ኪዳን የሞት ኃይል የተሻረበት ነው። ሐዋርያ ቅዱስ ጳውሎስም ብሏል፣ ሞቶ መውጊያ የት አለ? ሲኦል ድል መንሳት የት አለ ብሏል። አሁን ስለተሸነፈ ሲኦል ነው የሚያወሩት። በተለይ አንዳንዶቹ ለምሳሌ እንደውም ከዚህም ከፍ እናድርገውና ነፍሳት ከሲኦል ወጡ ሲባል እንዴት ከሲኦል? ሲኦል እኮ ተበርብሯል እንዴ! ምን ሲኦል ምን አቅም አለውና? ለኛ እኮ የተገባ አይደለም። አካበዱት በጣም እኮ። እንደውም ከገነት ማስወጣት ነው እንደው ከባድ መሆን ይችላል። ከሲኦል ሰው ወጣ ብሎ ለሲኦል ግን አይቆም። ምን ይከብድ? አሁን እኮ ሲኦል እኮ ተበረበረች። በማን? በወልደ እግዚአብሔር በክርስቶስ ሞት። ስለ ብሉይ ኪዳን እኮ እያነሳን አይደለም። በብሉይ ኪዳን ብናነሳ እንኳን ኤልሳ እኮ ሙት አስነስቷል። ኤልሳ እኮ ሞቶ ሙት ሲያስነሳ ከሙታን ሳይነሳ ኤልሳ የኤልሳ አጽም ስለነካው ብቻ ሙቱ ተነስቷል። የዛ ሙት እኮ ነፍሱ የት ነበረች? በሲኦል። ስጋው የት ነበረ? ከኤልሳ ጋር አብሮ ነፍስ ከሲኦል ወጥቷል። በብሉይ ኪዳን ዘመን በዓመተ ፍዳ ዓመተ ኩነኔ በተባለ በዛ ዘመን መቼስ ነፍስና ስጋ አብሮ አይሞቱ። ነፍሱ በሲኦል፣ ምክንያቱም ክርስቶስ በስጋ አልተገለጸ። ስለዚህ ነፍስ ያለችው በሲኦል መገናት አይሆንም። ያሰው ነፍሱ ስጋው ያለው ያው ከኤልሳ መቃብር ጋር ነካ። ነፍስ ከሲኦል ወጥቷል። ያውም ኤልሳ ተነስቶ ጸልዮለትም አይደለም፣ አጥንቱን በመካንቱ ብቻ
ምንድነው ሊደንቀን የሚችለው እዚህ ጋር? ሁለተኛ መጽሐፍ ቅዱስ ላይ ስናደርገው ደግሞ መዝሙረ ዳዊት መዝሙር 32 ላይ ምን የሚል ቃል አለ? 33 ላይ እግዚአብሔር አምላክ የቅዱሳን አጥንቶቻቸውን ይጠብቃል ይላል። አጽመ ቅዱሳን አምላክ ይጠብቃቸው። በልበሊት ኢየሱስ ገዳም አለፍ ብለን ወደ መልከጼዴቅ ገዳም ስንሄድ አጽማቸው ሳይበሰበስ የሚቆይ ቃል ኪዳን ነው። ምንም ይጋጭ ነገር የለው። ግን ታዲያ ቃል ኪዳናቸው ምን ማለት ነው ስንል ቃል ኪዳናቸው አንዳንድ ሰዎች ከመጽሐፍ ቅዱስ ብቻ አድርገን የምናስብ ይመስለዋል። ከነባራዊ ሁኔታ እንጀምር እስቲ። ከደብረ ሊባኖስ እንጀምር። ደብረ ሊባኖስ ቦታህን የረገጠ ሰው እምርልሃለሁ። ጥሩ። እስቲ ደብረ ሊባኖስ 2 ጊዜ ዓመታዊ ክብረ በዓል ንግሳለን። በዋናነት የሚታወቁትን አንስተን ታኅሳስ 24 እና ነሐሴ 24። እስቲ አቡነ ተክለ ሃይማኖት ዛሬ ታቦታቸው ወጥቷል፣ አጽማቸው ወጥቷል ተብሎ ቅዳሴ ሳይቀደስ ስጋው ደግሞ ሳንቀበል የመጣንበትን ቀን አንድ ቀን ይንገሩ። እንደውም እኔ የምቆርበው ደብረ ሊባኖስ ሄጄ ነው የምገማገበው የሚል ሰው አለ። እንደውም ልጄን ክርስትና ማስነሳው እዛ ነው እያለ ምን እያለ ነው? ይሄ ጥምቀት ያለው የት ነው? ቁርባን አለ፣ ሜሮን አለ። ምክንያቱም ልጅን ልታስጠምቅ ከሄድክ ጥምቀት አለ፣ ሚስጥረ ሜሮን አለ፣ ሚስጥረ ጥምቀት አለ፣ ሚስጥረ ቁርባን አለ። እሺ እዛ ነው የምቆርበው ካልክስ ስጋው ደግሞ አለ። የማን ስጋና ደም ነው? የክርስቶስ ስጋና ደም። የአቡነ ተክለ ሃይማኖት ቃል ኪዳን ምዕመናን ስላለላችሁ ዛሬ ቅዳሴውን ሰርዘነዋል አትል ብላም አታውቅም። መሬት ላይ ያለችው ኦርቶዶክስ ለሚሉ ሰዎች ማለት ነው። አሁን መሬት ላይ ያለውን አሁን እናንተ ጥቅስ እየሸወዳችሁ ለሚሉ ሰው መሬት ላይ ያለችው ኦርቶዶክስ ትንያት እቺት መሬት ላይ ያለችው ይሄው ታኅሳስ 24 እንሄዳለን። እስቲ እንሂድና ክብረ በዓል አቡነ ተክለ ሃይማኖት ልደታቸው ላይ እንገኝና እስቲ ያለ ቅዳሴ እስቲ እንመለስ፣ ያለ ስጋው ደግሞ እስቲ እንመለስ። የለም። እሺ እንደው ሰባኪው በእለቱ የተገኘው ደብረ ሊባኖስ የተገኘ ሊቀ ጳጳሱም ሆነ ሰባኪ ወንጌል ምዕመናን እንግዲህ ዛሬ አቡነ ተክለ ሃይማኖት የተወለዱበት ነው ታኅሳስ 24። ነሐሴ 24 ስንሄድ ደግሞ ዛሬ ረፍታቸው ነው። ዛሬ ስጋው ደግሞ ባትቀበሉም ችግር የለውም። እዚህ በመርገጣችሁ ብቻ የዛይምቱን ታገኛላችሁ፣ ስጋው ደግሞ ችግር የለውም ብሎ የሰበከን ማን ነው? ለምን ዋሻለን? ነባራዊ መሬት ላይ ያለችው ኦርቶዶክስ እቺ ናት አይደል? አሁን እንግዲህ ደብረ ሊባኖስን እያነሳውልን ነው። ሌሎች ቦታዎች ላይ ኢትዮጵያ ውስጥ የሚገኙ አቡነ ተክለ ሃይማኖት ደብራት ደግሞ እናስብ። የተክለ ሃይማኖት ቀን የቆረበ ስንት ሰው አለ? ለምን ዋሻለን? አንዳንድ ጊዜ መሬት ላይ ያለችዋ የሚሏት መሬት ላይ ያለችዋ እኛ እቺ ናት። ምን ማለት አለ ቃል ኪዳኑ? ደብረ ሊባኖስ ገዳም የረገጠ ሰው እግዚአብሔር አምላክ ለንስሐ ሞት አበቃዋለሁ፣ ለስጋው ደግሞ አበቃዋለሁ ማለት እንጂ ደብረ ሊባኖስ ገዳም ከረገጥኩ በኋላ እንደፈለግ ፏፈሽ በል ጨፍር ደንስ መንግስት ሰማያት እንደሆነ አይቀርልህም ተክልያለህ ማለት አይደለም። እንደዛ ማለት አይደለም። ለምሳሌ ምን የሚል ቃል አለ? እስከ ሞት ድረስ የታመንኩን የሕይወት አክሊል እሰጥሃለሁ። የሕይወት አክሊል ይሰጥሃል፣ ግን እስከ መቼ ድረስ? እስከ ሞት ድረስ ከታመን። ቃል ኪዳኑ ምንድነው? እስከ ሞት ድረስ መታመን አይደለም። ቃል ኪዳኑ ምንድን ቢሰጠው የዛለ የሕይወት አክሊል እሰጥሃለሁ። የሕይወት አክሊል ለማግኘት እስከ ሞት ድረስ መታመን ይጠበቅበታል። ስለዚህ ልክ አንተም የአቡነ ተክለ ሃይማኖትን ደብረ ሊባኖስን አቡነ ገሪማ ገዳምን ወይ ደግሞ የተለያዩ ገዳማት ሄደን መካናቸውን በመርገጣችን ከአጠገባቸው ከመካናቸው ከአጽማቸው በረከት ስለተካፈልን የምናገኘው ነገር ምንድን ነው? ወደ ሚስጥራት እንድንቀርብ ነው የሚያደርገው እንጂ የሚጋርደን አንድ ቅዱስ የለም። 2 በል 3ኛ ራሱ ገድለ ተክለ ሃይማኖትን እንክፈተው። ምን ይላል አቡነ ተክለ ሃይማኖት? ጣዖት አምላኪዎችን ስሁታን ሰዎችን ካስተማሩ በኋላ ምንድን የሚያደርጉት? አጥምቀው አቆረቡ አይልም እንጂ አቡነ ተክለ ሃይማኖት ግድ የለም እሺ የኔ ቃል ኪዳን ስላለላችሁ ባትቆርሙ ችግር የለም። አያሁን ወንድማችን አሁን እየተጋጨ ያለው ከስንት ነገር መሬት ላይ ካለችው ኦርቶዶክስ ጋር አልተገናኘንም፣ ከቤተክርስቲያን አስተምሮ ጋር አልተገናኘንም፣ 3ኛ ከአቡነ ተክለ ገድል ጋር ራሱ አልተገናኘንም። እሺ ከየት ጋር ግን እናስታርቅና እንንገራቸው? አቡነ ተክለ ሃይማኖት አንተ አምላካችን ነው ብሎ ይሰግዱ ሲሉ ምንድን ያለው? እኔ አምላክ አይደለሁም፣ እኔ የጌታ የኢየሱስ ክርስቶስ ባሪያ ነኝ፣ በስላሴ ስም አጠመቃቸውና አቆረባቸው ይላል። የኔ ቃል ኪዳን አለላችሁ፣ የኔ አማላጅነት አለ መቻላቸው። ለምን ሄደው አቡነ ተክለ ሃይማኖት ራይ ድረስ ሄደው ወላይታ ድረስ ለምን ሄደው ሰበኩ? ለምን ገዳም እዛ ገደሙ? ራሳቸው ለማስተዋወቅ። እስቲ እንሂድ እዚህ ወላይታ ያለው አቡነ ተክለ ሃይማኖት ገዳም ላይ ምን አለ? ቅዳሴ ያለ ስጋው ደግሞ አለ። በቃ ይሄ ገድሉ መጽሐፉ ካለላችሁ በቂ ነው። እሺ ደብረ ሊባኖስ ብቻ ሄዳችሁ መሳለም ነው የሚጠበቅባችሁ። መቼ ነው ያሉት? መሬት ላይ ያላችሁ ኦርቶዶክስ እቺ ናት። ገድሉ የሚናገረው ይሄንን ነው። እንደውም ሄደው በሁለተኛ ቋንቋ እግዚአብሔር አምላክ ገልጾላችሁ በሁለተኛ ሰበኩ እና እኔ አንዳንድ ጊዜ አኙ ሰዎች የትኛውን ኦርቶዶክስ እንደሚነግሩ ነው ግራ የሚያጋባ። አዎ ዝቋላ ሂድ ያለ ቅዳሴ ነው ያለው፣ ያለ ስጋው ደግሞ ነው ያለው።
የትኛው ሊቀ ጳጳስ ሲናገር ሰምተው ነው? ቃል ኪዳኑ ይበቃችኋል እሺ የተባልነው መቼ ነው? ለማጣም ከተፈለገ እኮ ተርቤ አብልታችሁኛል፣ ተጠምቼ አጠጣችሁኛል ብሎ ሲናገር አይ ማብላት ማጠጣት ነው እንጂ ስጋው ደግሞ አያስፈልግም ያለን አይደለም። እኚህን እኮ የጠየቃቸው አምነው ሚስጥራትን ፈጽመው ምግባር የሰሩትን ነው እንጂ ያስገባቸው እንጂ አይ ተርቦ ያበላ ሙስሊምም እኮ አለ እንዴ፣ የታረዘ የሚያለብስ እኮ ፕሮቴስታንትም እኮ አለ። ግን እኮ አልተጠመቀም፣ ግን እኮ አልቆረበም። ይሄ ሰው ይጸድቅናል እንዴ ታዲያ? ምግባር ያለ ሃይማኖት። ስለዚህ እኛ ቤተክርስቲያን የማትለውን ባንል ቤተክርስቲያን የምትለው ያንን ነው ማለት ነው። ስለዚህ ገድሉ ላይ እንኳን ከቤተክርስቲያን አስተምህሮ ውጭ እንኳን ከሆነ የመቀየር ስልጣን ያለው ማን ነው? ቅዱስ ሲኖዶስ ብቻ ነው። በነገራችን ስርዓትነቱ ለኛ ነው፣ ስርዓትነቱ ለቅዱስ ሲኖዶስ ነው፣ ለኛ ዶግማ ነው። ምን ማለት ነው? የቤተክርስቲያንን ስርዓት የማስተካከል ቀኖና የማስተካከል ስልጣን ያለው ማን ነው? ቅዱስ ሲኖዶስ። እኛ እስከዛስ መቀየር አንችልም። እናንተ አየ የመቀየር ስልጣን ላለው ለሱ ስርዓት ነው። ለኛ ግን መቀየር ስልጣን የለንም። እኔ እናንተ አሁን እንትን ብለን ትንሽ የቤተክርስቲያን ስርዓት አይከብድም፣ ግን በቃ ተነጋግረን ይሄን ኮሚቴ ላይ ቃለ ጉባኤ ተፈራርመን ብናጸድቅ መቀየር እንችላለን? አንችልም። የመቀየር ስልጣን ያለው ቅዱስ ሲኖዶስ ነው። ያውም ደግሞ በሊቃውንት ጉባኤ ተፈትሾ ታይቶ ሲታረም ምልአተ ጉባኤ ቅዱስ ሲኖዶስ በዚህ መስጠት ይስተካከል ይባላል። ልክ አሁን ባለፈው ዕለት በግለሰብ የታተመው ገድለ ዮሐንስ መጥምቅ ማን ያስተካከለንን? እኛ ነን? አይደለም። የሰፈር ሰንበት ትምህርት ቤት ምናምን አንድ ደብር ላይ ያለ ነው? አይደለም። ማህበራት ናቸው? አይደሉም። የግለሰቦች ናቸው? አይደሉም። ማናት? ቤተክርስቲያን ናት። ስለዚህ ይህንን ስልጣን ያለ ቤተክርስቲያን ናት። ቤተክርስቲያን የምትለው ማለት አለብን ነው ባጭሩ። መጽሐፍቶች አሉ እንደ መምህር ያሳተምኩት ምናምን ነገር የለም። ለምንድን ነው በቃል ያስተማረውን እስከዛሬ በቲክቶክም በፌስቡክም በአውደ ምሕረትንም ያስተማረውን ሰብስቦ ለምን አያሳትምልን የሚል አንዳንድ ሀሳቦችን ሰማሁ። ሀሳብ አለ? አይ እንጃ ለመጽሐፍ ብቁ ነኝ ብለህ አላስብም። እውነት አይደለሁም። እውነት ብዙ ነገር የሚቀረኝ ሰው ነኝ። ለምን መሰለህ? እስቲ መጀመሪያ ልማር፣ መጀመሪያ በደንብ ለወቅ በቃል አውደ ምሕረት ላይ ሳትማር መቼም አይደለም ያስተማርከው። ጽሁፍ ላይ በጽሁፍና አውደ ምሕረቱ ላይ መካከል ያለው ልዩነቱ ምንድን ነው? ምን መሰለህ? ትምህርትና በአውደ ምሕረት አውደ ምሕረት ትምህርት አንደኛ በርዕሰ ጉዳዩ ብቻ ነው አይደለም ትገባው። ርዕስ መርጠህ በዛ ርዕሰ ጉዳይ ያችን ታስተምራለህ። መጽሐፍ ሲሆን ግን አንድ ርዕሰ ጉዳይ ይዘህ ርዕሱን ሳትለቅ አድምተህ በርዕሰ ጉዳዩ አንድ መጽሐፍ ማሳተም። ያ ማለት ምን ያክል ጥልቅ አንባቢና ምን ያክል መጽሐፍት አንባቢ መሆን በጣም ይጠይቃል ማለት ነው። አክቹአሊ አሁን ምልክ የቀድሞ አቡነ ጎርጎርዮስ ቤተ መጻሕፍት ከ30 በላይ ምናምን መጽሐፍት አስገብተናል ተጠርዞ ማለት ነው። እነዚህ በተለይ የውጭ መጽሐፍቶች በቀላሉ እነዚህ የማይገኙ ምናምን መጽሐፍቶችን እየጠረዝን እዛ አስገብቼ ነበርና አሁን ልክ እንደማጣቀሻ ያገለግላል እዛ ላይ ማለት ነው። ግን አሁን እሱን አደራጅቶ በሆነ ርዕሰ ጉዳይ አድምቶ መጽሐፍ እስቲ መጀመሪያ የተጻፈውን ላንብብ። እኔ የተጻፈውን ላንብብና ከዛ መጽሐፍ እንዴት እንደሚጻፍ ተምሬ እጽፋለሁ። በማህበራዊ ሚዲያ አገልግሎት የማትረሳው ገጠመኞች አሉ? አዎ ብዙ ነገር ያጋጥማል እኮ ማህበራዊ ሚዲያማ ማለት ያው አንዳንዱ ሰው የምትበላ ማይመስለው ሰው አለ። በጣም ይገርማል። አንዳንድ ሰው ነው እና የምትጠጣ ማይመስለው ምናምን ሰው አለ እና አንዳንድ ሰው በጣም ገራሚ ይዙ ነው የተሰሰው እና ብዙ ነው እንትን የሚለው ማለት አንዳንድ ጊዜ ምን አለ መሰለ አብረን ሰዎች መሆናችን አብረን ማገልገላችን ምናምን ነገር የሚዘነጋው ሰው ሁሉም ሰው አይደለም። በርግጥ አንዳንድ ሰው በጣም በተለየ ነገር እንትን የሚያቀርብ ነገር አለና ያው አንተ ስቀህ የምታልፋቸው ነገሮች አሉ። ለምሳሌ እስቲ ይገጠማል? አይ ያስቃል። የሰውን ፕራይቬሲ ስለሆነ ስም አንጠቅስም። ታሪኩ ሲነገር ስለሚያውቁት ያው እንደዛ ይሆናል። ግን አንዳንድ ጊዜ ምንድነው በቃ ባጭሩ ሰው ነን። ከአንተም ትበላለህ አሉ እንደ መሳየ በላ ግን ምግብ የምትበላ ይመስለዋል። እና አንዳንድ ጊዜ ደግሞ ይብላል። ለምሳሌ አሁን ባንክ እንደምሳናም ሰው ሲያቅ ምን ያደርግላቸዋል? አሁን ባንክ መስራት አንዳንዱ ሲያስቃ በቃና እንትን ነው የሚፈልገው በቃ ማለት ብዙ ጊዜ ቤተክርስቲያን እንደዚህ የሚያገለግል ሰው በቃ ስራ የሌለው ምናምን እንደዚህ ወጥቶ ምናምን ዝም ብሎ የሚኖር ሰው የሚፈልገው እኛ ጋር የለመደው ትሬንድ ይሄ ነው። በጣም መጥፎ ትሬንድ ለመደም በቃና በቃ ዝም ብሎ የሚኖር በቃ ሚዲያ ለክሰ ሚዲያ ለመስራት አለበት። እዛው ቦታ ላይ መገኘት የለበትም ምናምን ነገር። በአራጣ አታበድር እንጂ አትስረቅ አትገደል እንጂ
ቤተክርስቲያንን ማስነቀፍ ስራ እኮ መስራት ትችላለህ እኮ እንደዛ ማለት ይችላል። እና እንደዚህ አይነት ነገር ልማዶች ናምናሉ። አንዳንድ ጊዜ እንደዚህ የምናደርግ የማይመስላቸው መስራት የሚያስፈልገ መብላት የሚያስፈልገ እና አንዳንድ ሰው ደግሞ ባንክ ሲያገኝ ነው ብሎ የሚደነግጥ ሰው ደግሞ አለ። በስመ አብ ወወልድ ወመንፈስ ቅዱስ ብሎ የሚደነግጥ ሰው አለ። ማለት እዛ እሱ የሚያውቅ በቃ አውደ ምሕረት ላይ ነው። እንዴት ብለህ ነው እዚህ ጋር ማግኘህ ባንክ ቤት እንዴት አገኘሃለሁ ብሎ የሚደነግጥ ሰው አለ። እና አንዳንድ ጊዜ ሰው ከአንደርስታንዲንጋችን ያው ያደግንበት እና ቆየለ በቃ ብዙ ጊዜ ቤተክርስቲያን አገልጋይ ከሆነ በቃ እዛ ስብከቱ ወንጌል እዛ ጋር ነው ያለው፣ እዚህ ጋር ልናየው አይገባም። እዚህ ጋር ደግሞ ካለ ደግሞ እዛ ጋር አናገኘው። የተለያየ አይነት ገጽታ ስላለው ማለት ነው። አጋጣሚውን አግኝተህ ያላገለገልክበት ቦታ እዛ ቦታ ሄጄ ባገለግል ነፍሴ ይረካል የምትለው ቦታ አለ ኢትዮጵያ ውስጥ ካሉ ከተሞች? በስመ አብ ወልድ። እኔ በጣም ኢትዮጵያ ውስጥ ካሉት ከተሞች ላይ በነገራችን ላይ እኔ ቋንቋውን ችዬ በጣም ኦሮሚያ ክልል ላይ ባገለግልኩላለሁ። በጣም ብዙ ሰው በመናፍቃንም በአሕዛብ እየተወሰደብን ስላለ እዛ ቦታ ላይ ባገለግል በጣም ተስፋ አደርጋለሁ። በጣም ብችለው እና ሄጄ ባገለግል በጣም ብዙ ነገር ብሰራ ደስ የሚለኝ ቢኖር አሁን በተለይ ኢትዮጵያ ቤተክርስቲያን በጣም ትፈተነበት እዚህ ቦታ ስለሆነ ብችለውና በጣም ባገለግል በጣም ደስ ይለኛል። የመጨረሻ ጥያቄ ነው በእኔ በኩል አንተ የተረፈውን ትነግረኛለህ። መምህር ዘማርያም አምላክ ፈቅዶ እድሜ ቢሰጥህ ደግሞ ይሰጥሃል፣ ህልምህ ምንድን ነው? ቀሪ ዘመን ላይ ክርስቲያኑ ነው መገኘት። በቃ የኔ ህልም እሱ ነው። ያው ክርስትና ተጋድሎ አይደለ? ክርስቲያኑ ነው መገኘት። ያው ከዛ ደግሞ እንደ ሰው እንደ ቤተሰብ እንደ ግል ደግሞ ያው የምታስባቸው ነገሮች አሉ። እንደዚህ ቢደርስ እንደዚህ ባደርግ እንደዚህ ቢሆን እንደዚህ ብለህ የምታስባቸው ግላዊ ጉዳዮች አሉ። እነሱ ሲፈጸሙ ነው። በዋናነት ግን በቃ ትክክለኛ ክርስቲያኑ ነው መገኘት ነው ከተለው ነገር። አንድ ቀን እንደምንገናኝ ተስፋ አድርጌ ነበር። እግዚአብሔር ሲፈቅድ ቀኑ ሲደርስ ተገናኝተናል። ሎዛ ሚዲያ ሎዛ ፖድካስት ላይ ለመቅረብ ፈቃደኛ ስለሆንክ ተገኝተህም ደግሞ ተገቢውን ማብራሪያ በወቅታዊም ጉዳይ በቤተክርስቲያን አስተምህሮ ጉዳይ ስለሰጠህን በሎዛ ሚዲያ ተከታታዮች ሎዛ ፖድካስት ተከታታዮች ስም አመሰግናለሁ። አንተ መጨረሻ ላይ ማለት የምትፈልገው ቀረ የምትለው እችን አጋጣሚ ተጠቅመህ እችን ማስተላለፍ የምትፈልገው ያው ከሰዓት በኋላ ነገ ደግሞ የእግዚአብሔር ቀን አይደለ? አሁን ማለት የምትፈልገው የቀሩ ጉዳዮች ካሉ መጨረሻ ያደለስጠና እንሰናበት። እግዚአብሔር ያክብርልን። ያው ማስተላለፍ የምፈልገው በተለይ ለኛ ለክርስቲያኖች ስፔሻሊ ወጣቱ በተለይ ደግሞ ሚዲያ ላይ ላለ ሰው ቤተክርስቲያንን በግለሰቦች ቤተክርስቲያንን በአንዳንድ በመጣው የፖለቲካው ለውጥ ባንመዝናት። ቤተክርስቲያን ናት። በቃ በክርስቶስ ደም የተመሰረተችው። በተለያየ አስተዳደር በደል እንበደል እንችላለን። የተለያየ ስም ሊቀጠልን ይችላል። የተለያየ ግፋዮች ሊኖሩ ይችላሉ። ከዚች ቤተክርስቲያን ግን እግራችን ማውጣት የለብን። ለማን ብለን? ይሄ መጀመሪያው አደራ ማለት ፈልጋለሁ። ሁለተኛ እንግዳና አዲስ ትምህርት በምናገኝበት ጊዜ በተለይ አሁን ከፍተኛ የሆነ የተሐድሶ ናፍቃን እንቅስቃሴ ስላለ በጣም ከፍተኛ አንዱ ማዘናጊያችንም ሚዲያው እግዚአብሔር ይመስገን በጣም ጎበዝ የቤተክርስቲያን ልጆች እየበዙበት ነው ተቆጣጠር ነው የተባለ ግን ተሐድሶች ለጥሎ የተኙ ይመስለናል። እኛ በሄድንበት እጥፍ ድርብ እየሄድን ነው ግን አናውቅም። ይሄ አጉል የሆነ ማደንዘዣ ተወጋን ይመስለኛል። በቃ የለም እኮ ተሐድሶ እኮ ጠፋ እኮ። እና በሁለት መንገድ ነው የምታየው። አንደኞቹ ንጹህ የቤተክርስቲያን ልጆች የሆኑና ስለ ተሐድሶ መናፍቃን ሲነሳ ልባቸው ድው ይላል። ምን እንደሆነ እንጃ። ምን አስደነገጣቸው? ንጹህ ኦርቶዶክስ ከሆኑ ልክ ስለ ተሐድሶ መናፍቃን ሲነሳ ድው ምን ሊል ነው ይላል። ገሚሱ ደግሞ አይ ኦርቶዶክስ ነኝ ግን ባታነሱት ይላል። ለምን? በሽርክና እየሰራ ነው ወይስ ደግሞ ሌላ ዓላማ አለው? ራሳቸው እንዲጠብቁ። ይሄን ምላሳልፉ ለምንድን ነው? በቲክቶኩ በቴሌግራም ግሩፕ በአካልም በጣም ስራ እየሰሩ ስለሆነ በተለይ አሁን ያለው ወቅታዊ ቤተክርስቲያን ጉዳይ ችግር እንዳጋጣሚ በመጠቀም ማን ይነካናል በማለት ምንፍቅናውን በከፍተኛ ደረጃ እያስፋፉት ነው ያሉት። በውስጥም ይሄ በሶሻል ሚዲያ በመጠቀምም በአካልም ጭምር ኢቭን ቅርንጫፍ የማስፋፋት ቁጥራቸውን የመጨመር ስራ እየሰሩ ነው ያሉት። ለዚህ ደግሞ አውቀንም ይሁን ሳናቅ ለነሱ ግብአት የሆኑ ሰዎች ካለ ከዚህ ድርጊታችን መቆጠብ አለብን። ለወጣቶች ማስተላለፍ መልእክት ይሄ ነው። በሰሜኑ የሀገራችን ክፍል የመጨረሻው በትግራይም በአማራ ክልል የብዙ ፖለቲካዊ የተለያዩ ማህበራዊ ተጽዕኖዎች ችግሮች ያሉበት ይታወቃል። በቤተክርስቲያናችሁ ጉዳይ ግን አትደራደሩ። ነገ ይሄ ነገር ያልፋል። ነገም እግዚአብሔር የፈቀደ ቀን አሁን የተፈጠረው የትግራይ ነገር ተፈተው ቤተ ክህነታዊ የሆነው ትስስሩ ሐዋርያዊ ውርደቱ ቀጥሎ ነገሩ ይቀረፋል። ወደ ክደት ከተገባ በኋላ መመለስ ግን በጣም ከባድ ነው።
ስለዚህ በፖለቲካው አሳበው በጦርነቱ አሳበው ወደ መንፍቅና የከተቷችሁ በሰሜኑ ሀገራችን በትግራይም በአማራ ክልል የምትገኙ ወንድሞች እህቶች ወደ ቤተክርስቲያናችሁ በንስሐ ብትመለሱ መልካም ነው። ጥያቄ ካላችሁ ቤተክርስቲያን ብዙ መልስ ስላላት የሃይማኖት ጉዳይ ከሆነ ጉዳይ ወሰዳችሁ ሃይማኖታዊ ጉዳዮችን በቤተክርስቲያን ብትጠይቁ ቲክቶኩን በክፍት ስለሆነ መተን ብንማማርም እንችላለን ለማለት ነው። እግዚአብሔር መጨረሻችን ያሳምረልን። እጅግ አድርጌ አመሰግናለሁ። የተወደዳችሁ የሎዛ ፖድካስት ሎዛ ሚዲያ ተከታታዮች የዛሬው እንግዳችን የነበረው ዲያቆን ዘማርያም ዘለቀ መምህር ዘማርያም ዘለቀ በመታወቂያ ስሙ ደግሞ ዲያቆን ቴዎድሮስ ዘለቀ። እኛ በወንድምነታችን በቅርርብነታችን በቅርበታችን አንተ እንለዋለን። በአውደ ምሕረት በክብር በአገልግሎት ደግሞ አንቱ እንላቸዋለን። እንደ ቅርበታችሁ ጥሩ ወይም አግኙ፣ አናግሩ። የዚህን ዘመን በመዋጀት ቤተ ክርስቲያንን በማህበራዊ ሚዲያና በአውደ ምሕረት ያለ ስስት ቀንና ሌሊት ከሀገር ውስጥ እስከ ውጭ ሀገር እያገለገለ የሚገኝ ትሁት ወንድም ነው። ከሱ ጋር የነበረን የሎዛ ፖድካስት ቆይታችን በዚህ ተጠናቋል። ሙሉውን እንድታዳምጡት አደራላችኋለሁ። በያላችሁበት ሰላም እግዚአብሔር ይብዛላችሁ። ሌላ ቀን ሌላ ጊዜ በሌላ መርሃ ግብር በሌላ እንግዳ እስክንገናኝ ድረስ በያላችሁበት ሰላም እግዚአብሔር ይብዛላችሁ። ቸር ቆዩን።